ሰላም
جنا أفراد أبانا فراد أني قاعد مدابر نمرتان در أبانا لما جبانا جاتي إزالين إرميزاتو درام سالك أبانا እንዴት ዋደራችሁ እንዴት አመሻችሁ እንዴት አረፈዳችሁ ሰላም ዋላችሁ ወይ ኮምፒውተሬን አበላሽቶታል እንግዲህ ልጄ ምንም ባንድ ኮምፒውተር ስለምንጠቀም እኔ ስወጣ ደግሞ ሲገባል ኦኬ እንዴት አደራችሁ እንዴት ዋላችሁ የሚዲያው ሪኮርዳይት ጌታው ወደ ሚዲያው ገብተናል ሰላም ናችሁ ሰላማችሁ አደራችሁ እንግዲህ አድሚዎቻችንም ቲጂንም አይዋት መሰለኝ እናንተን አይቻለሁኝ ሌሎቻችሁንም አይቻለሁኝ ጎላ ሻራችሁን አስቀምጡ ዛሬ ትንሽ ለየት ያለ ነገር ነው ይዘንላችሁ የመጣ ነው አርስቱ ምንድነው ሻቢያ ህወሓትን ገሎ ቀብሮ ነው ጀምሮት ነበር አቁፍሎት ነበር ለረጅም ጊዜ ተቆፍሎ ነበር በሻቢያ ህወሓት ገባና ገደሉ ገብቶ ገደሉ አሁን ቀበሩ ይሄ ነው ጫውታው ይሄ ነው ፖለቲካው ይሄ ነው በዚህ መሃል የሻቢያና የርዝራዦች የተለያየ ድራማ ይሰራሉ ከድራማው መካከል አንዱ የትላንትናዋ የዚህ እህታችን የብርቱካን ተከሽኖ አዲስ አበባ ቁርጥ ቤት ስትገባ ተከሽኖ ትላለ ተከሽኖ ማለት ቪኖ ቢራ ለስላሳ ምናምን ነገር ተከሽኖ ይምጣ ይባላል የብርቱካን ተከሽኖ በኢቢኤስ የተሰራው ስራ ነው አሁን ደግሞ የተሰራው ደግሞ በዚህ መልኩ ነገር ገብቶኛል አንደኛ ዘፈኑም እኮ የራሳችሁ ነው አይደል ግጥም አለኝ ገጥማል እኮ ሆኖም ከሆነ ነው መጀመሪያ ውትድርና ምንድነው የሚለው ነገር አላወቃችሁ ውትድርና ስብዕና ነው ውትድርና ራሱ ቃላቱ ስብዕና ነው ውትድር እንደዚህ አይነት ድርጊት አይሰራም እንዲህ አይነት ነገር ማያረግም ወታደር ያቆሰለውን ጠላት አክሞት ወደ ማግለያ ወረዳ ነው የሚወስደው ህጉኗ ወታደር ራሱ ሳይንሱ ራሱ ሚሊተሪ ሳይንሱ ምርኮኛን ማርከ አቁስሎ ኮና አክመ ወደ ማገለያ ቦታ ወሰደው ነው የሚባለው ሳይንሱ ነው ነገራችሁ ኦፍ ኮርስ የባህል አዋጊና ተዋጊ ስትሆን ይለያል የራስ የጫካ ህግ ነው የውትድርና ግን ያለ ስለዚህ መጀመሪያ እቺ ልጅ የገደላችኋት ራሳችሁ ናችሁ ገድላችኋታል መጀመሪያ ገና ከቤቷ ስታወጧት የትምህርት ቤት ቦርሷን ነጥቃችሁ ወይ ማቃጠላችሁ ዋሬቨር ጫካ ገብታችሁ እንደገና እንብር በይ ብለችሁ ስትሏት ያኔ ገድላችኋታል ልጅቷ የመጀመሪያ ግድያ የተፈጸማት ያኔ ነው አንድ እንትን ነበርኝ ስለሷ ያስጨፈራችኋት ጀግና አርበኛ ዘመነ ካሴን ምትተካ መሬ ወዳጆን ምትተካ ጀግና አርበኝት ፋኝት እያላችሁ እቺ ልጅ ጋለ ድሚዋ ፖለቲካ ሳታቅ ምንም ሳታቅ ገና ሰው እኮ መብሰል አለበት ምንም በሌለበት ሰዓት ለእናንተ ማስታወቂያ አድቨርታይዝ ሴቶቻችን እንዲገቡ ለማስጨረስ ሁም ብላችሁ ይሰራችሁ ስራ አንድ ጊዜ የቦላው ዘመድኩራ ነገር ተናገረ ሴቶች በስንት ሺህ ብር እየቀጠሩ ተጠጥቶ ሴት ይመጣል እየተገዛ አሁን ሳይገዛ ሴቶችን ከትምህርት ቤት ማምጣት ፈልጋችሁ ህፃናቶችን ቆንጆቹ ልጆች ያመጣችሁ የጫካ የእናንተ የፋኑ መዝናኛ ያደረጋችኋቸው ድሮ ህወሓት እንደዛ ያደርግ ነበር አስታውሳለሁ ህወሓቶች እንኳን ሀሺሽ ነበር ያኔ ያስጨሷቸው ነው ሀሺሽ ሷሷቸዋል ይገባሉ ይሞታሉ እዚህ ላይ አንጠጥሉት አሳሽ ነበር አታስታውሱም ቆይ እርጭ ብዙ ይቆያል እና አሁን እንብር አሉ ቀን እየቆጠሩ እኮ ነው እንብር ያሉት ዝም ብሎ እኮ አይደል ቀን እየቆጠሩ
አንደኛው ቀን የመከላከያዊ ፋሽስቱ መከላከያ ጦር ተደመሰሰ። ሁለተኛው ቀን የፋሽስቱ መከላከያ ተከቦ መውጫ አጥቶ ታርዶ ተጨፍጭፎ ደም በደም ሆነ። ሶስተኛው ቀን እያሉ ነበር የሚነግሩ የነበረው። ሰራዊት ገደል፣ ፋሽስት ጦር ገደል። እንዴት ነው የሚረሳው? ይሄ እኮ ትናንትና እኮ ነው። የሚኒሊክ ታሪክ እኮ ነው፣ የትናንትና ታሪክ እኮ ነው የምናወራው። እቺ ልጅ ምንም የማታውቅ ልጅ አውጥታችሁ እንዴት አስጨፍሯት ነበር? እንደዚህ ከእናቷ ላይ ነጥቃችኋት ወደ ጫካ ስታስገባ ያኔ ገላችኋት። ከዚህ በኋላ ያለው ፖለቲካ ነው፣ ሌላ ሸዋሿ ነው። የዚህ አይነት ፖለቲካ ብዙ አይተናል። አታስታውሱም እንዴ? የህወሓት ጊዜ እንዲያውም እሱን አቀርበዋለሁ፣ እሱን አሰማችኋለሁ። እሱ አታስታውሱ? አንድ ሴት ነበረች፣ 4000 ሴቶች የትግራይ ሴቶች ሲበላሹ የምትናገር ሴት ነበረች። አንድ ሴት አሰማችኋለሁ፣ ለትዝታ ሾርት ሜሞሪ እንዳይሆንባቸው። ይሄ እንዲህ አይነት ድራማ ብዙ ጊዜ የሚከውነው ማን ነው መሰላችሁ? እዚህ ጋር ጽፌዋለሁ። የብርቱካን ተከሽኖ አዲስ የተለቀው ድራማ ጸሐፊው ሻዕቢያ መሆኑ ታወቀ ይላል። ተስፋዬ ገብረአብ ታስታውሳላችሁ? ጡት ተቆረጠ ምናምን የሚል የቡርቃ ዝመታ ምናምን እነ ጀዋር ምናምን ከዛ ጋር የተገናኘ ነው። አሁን ሰራዊቱ እናንተ እንደምትሉት የኦሮሚያ መከላከያ ሰራዊት፣ የደቡብ መከላከያ ሰራዊት መጡ ጡት ቆረጠ። አማራ ክልል ፖለቲካ ነው ልትሰሩ ያሰባችሁ፣ ግን አይደለም። ፌር ነው የሚያደርግባችሁ። ፌል አደረገ። በምንም ታምር አይሳካም። ይሄ ከዚህ የባሰ ነገር እኮ አይተናል። አሁን በዛሬ የሚገርማችሁ ነው። ዛሬ ውጊያው ያለው የዛሬውን ብቻ ልንገራችሁ። የዛሬው ይሄ ነው። ሌላ መርዶ እንደሆናችሁ ልንገራችሁ። ዛሬ አሁን ከረንቱ ወደ ላይ ስገባ ዛሬ ውጊያው ተኩለሽ የሚባል ቦታ ላይ ነው ውጊያው ያለው። አሁን ያለው መከላከያው ማለት ነው። ከፍተኛ አመራሮቹ ነው የሻፋጁ ተቋም የሞቱት። ከፍተኛ በአብዛኛዎቹ ሻዕቢያዎች ናቸው። የኤርትራ ኦፊሰሮች ናቸው ዛሬ የሞቱት። መሬን የጦር እቅድ ሲሰጡ የነበረው የህወሓት ከፍተኛ አመራር የነበሩ ስማቸውን ልንገራችሁ ትፈልጋላችሁ? ጻፉ። አንድ ቁጥር አለ ሰጣችኋለሁ። ስማቸውን ማወቅ ከፈለጋችሁ በዛሬው በትላንትና ኦፕሬሽን ልነግራችሁ እዛ ላይ ጽፌዋለሁ። ዛሬ ሻፋጁ አመራሮችን ሲገብር ነው ያለው። ዛሬ አንድ ቁጥር ሁለት ካየው እነግራችኋለሁ። ስማቸውን አዲስ እንዳይሆንባችሁ ነው። ያው አንድ ቁጥር መጣ። የመጀመሪያው ራያ አካባቢ የመሬ ወዳጅ አንደኛ ኮር ከና አዛዡ ይጭፍጭፉት አላቻ ውጊያ ነው ያደረጉት። አንደኛ ኮር ከነዛ ማከር አለሙ ገብሩ የኮር አዛዥ ነው ዋና ያለቀው ዛሬ የተሰዋው አለሙ። ዋሴ ጫኔ ምክትል አዛዡ ተደምሰዋል። አብረው የነበሩ ጁንታዎች ህወሓቶች ነበሩ የተዋጉት። ሻዕቢያ ወታደሮች ነበሩ የተዋጉት ከነሱ ጋር ነበሩ። ኢቭን አይደለም ሻዕቢያ ጎበዝ ስለሆነ ሬሳውን እንኳን ከሞቱበት ቦታ የጎተተ ነው የወሰደው እዛ እንዳይታይ ሰራዊቱ መከላከያ መጥቶ እንዳይሰው። ይሄ የምነግራችሁ ነገር መሬት ያለ ነገር ነው። አባይ ልጠይቅ እዛ ቦታ ላይ ስነግርህ አታምንም። ተው ነው የምላችሁ። ከመጀመሪያ ጀምሮ ነው ተው የምላችሁ። የነቃው አማራ ገብቷል እኮ ዛሬ እኮ ብር ሸለቆ እኮ የሰው መቀመጫን ቦታ ያለ እንዳለ እየገባ ነው። ንጹህ አማራ ፖለቲካ ስለገባው ገብቷል። መጀመሪያ አላቻ ጋብቻ የፋኖ ትግል ህወሓት መንደር ትግራይ ሲገባ የፋኖ ትግል ትግራይን አልፎ አስመራ ሲገባ እዛ ጋር ሞቷል። የዚህ ስክሪፕት ባለቤት ኢሳያስ አፈወርቂ። አንድ ነገር እመጣላችኋለሁ። እችን ትንሽ ዝም ብዬ ላሳያችሁ ብዬ ነው። እችን እንቦቅላ ልጅ የበላችኋት እናንተ ናችሁ። በላችኋት
የምትፈልጉትን ነገር አደረጋችሁ፣ የምትፈልጉትን ስራ ሰራችሁ፣ ተጫወታችሁባት። መጨረሻ ላይ ግን ልጅቷ ባና ነበር የደረሰኝ መረጃ ነው። ባና መውጣት እንዳለባት ተነግሯት ነበር። ስትወጣ ነው እንደምትወጣ አውቃችሁ ገላችሁ መከላከያ ገደላችሁ አላችሁ። ሌላ ስክሪፕት ነው፣ ሌላ ድራማ ይዘን ብዙ አይተናል። በሌላ ሞክረው አሁን ይቁም አንድ ነገር ሰምቻችኋለሁ። ይሄንን እና ጮሆና የዓለም መንግስታት ጮሆ መንግስት እንዲገለጠጥ መንግስት እንዲገለበጥ ደብዳቤ እንጻፍና ተቋሚ እንዲህ አይነት ተራ እንዴ ቪዲዮአችሁን አታዩትም እንደ የሰራችሁት ስርዓቱ ከዚህ በኋላ እኮ ሳምንት አይቆይም ነው ያልከን መሳይ። ፋኖ ገስግሷል እኮ ነው ያልከን። እንኩሮ ሚዲያዎች የት አላችሁ? ግልብጡ ሚዲያዎች ሰራዊቱ አልቆለታል። በቃ ከሳምንት በኋላ ቤተ መንግስት ነው ያላችሁ። የመጀመሪያው አንደኛው ቀን ሁለተኛው ቀን ላይ ባህር ዳር በቁጥር ስር በዚህ ሳምንት ውስጥ ይላል እያደረክ ነው የቀደድከልኝ ነበር። ትላንት ወጣ ገቡ ሲባሉ መስማት አልፈልግም እኔ በቃ ለአንዴና ለመጨረሻ ጊዜ። እንደገና ደግሞ ዛሬ ደግሞ በቃ የዓለም መንግስታት ጋር ደብዳቤ እንጻፍና መንግስት ይወረድልን እንበል። ኮክ አታወርድም። ኮክ ታውቃለህ? ኮክ አታወርድም። እንዴት ነው እናንተ መንግስትን የቆጠራችሁት? ቆይ ዘመነ ካሴ ወይ መሬ ወዳጅ እንኳን አይወርዱም እኮ ጫካ የገቡትን እንኳን አታወርዳቸው፣ ይጋደላሉ። ስንቱን እኮ እያሰቃዩት ነው ያሉት በየእስር ቤቱ። እንዴት ነው የምታስቡት እናንተ? ጭንቅላታችሁ አይሰራም? እንኩሮ ትላንት ወጥቶ ትላንትና እሱም ያውቃሉ። ቆይ በዚህ ቆይ እኔ ሳላትናገር ዝፍጥ ነገር ነህ አንተ። እንደው ሙትቻ ሬሳ እነዚህ ያውቃሉ። ምንም የሚያውቁት እነሱ ሬሳ ነህ። የአማራው ህዝብ ማለቅና መጨፍጨፍ ተጠያቂ ከመጣ አንተ ነው የምትጠይቀው። ማን ነው አንተ የምትጠይቀው? መጠየቃለ ማን የምትጠይቀው? ማን ስለሆንክ አንተ ስደትን ያላጣጣምክ የሞርጌጅ ዳን በዩቲዩብና በአማራ ጎፈንድሚ ያበድክና ያበጥክና አንተ ያልተጠየቅከው 140 ሚሊዮን ህዝብ የሚያስተዳድር መንግስት ይቀርበት ገምታለህ ነው? ማሰቢያ ተቀነቅሏል። ያን ሁሉ ወኔ ያን ሁሉ አማራ ገስግስ ብለህ ብሩን አስፈልተህ ዲያስፖራውን ጨፍጭፈህ ዛሬ እንደገና በቃ ገቡ አትበሉ ብለህ ትላለህ። አንተ አይደል ገቡ የምትለው? ምንድን ነው የምታወራው ደግሞ? ቆይ ሰዓት ላይ ትርጉም ያለው ምንድን ነው ትርጉም ያለው? ትርጉም ያለው የተዋጣለት ውጊያ አድርገህ ባህር ዳር ግባ ሲገባ እኮ ዝም ብሎ አይገባም አባዬ። ውሃ አይደለም እኮ የሚራጩት እኮ ጥይት እኮ ነው የሚተኮሰው እኮ መድፍ እኮ ነው የሚተከፈው ባዙቃ እኮ ሰው ነው እኮ የሚሞተው። ትርጉም ያለው እስኪ ግባ አንተ ሂድ እስኪ እዚህ ዩቲዩብ ላይ ተቀደን እንደምንቀደለው አለ መሬት ላይ ያለው እኮ ግባ። ሳትዋጋ በእግርህ አንተ 5 ኪሎ ሜትር መሄድ ከቻልክ እመነኝ አንተ ባልድል 1 ኪሎ ሜትር አትሄድም ሳትዋጋ ሳትተኩስ። ጦርነት ከባድ ነው። ጦርነት አስቀያሚ ነገር ነው። ጦርነት ዋጋ የሚያስከፍል ነገር ነው። አሜሪካን ቁጭ ብለህ እንደምታወራው ግባ ከዚህ በኋላ እንዳትቆም የምትለው አይደለም። ግባ ሁለታችሁ መስፍን ግባ እስኪ ግባ ሂዱ እንዴ የምታካሂዱት ሻዕቢያ እንዴት ገስግሶ ይገባል? ኢትዮጵያ አንዷ እኮ ተናገረች። ኢትዮጵያ ስትፈርስ ማየት ፈልጋለሁ። እሷ ነች ገንዘብ የምትሰጣችሁ ለእናንተ። ኢትዮጵያን በዘመኔ ፈርሳ ማየት የእሷን ዓላማ ነው የምታማሱ እናንተ። እንደውም ከእናንተ ፊት እሷን ላምጣ። ይሄን የምታስተካክሉት እናንተ። ይሄ ነው ከእናንተ ፊት ይችላል። ይሄን የምትፈልጉት ከተጣለች በኋላ ኢትዮጵያ ምንቅስቅስ ብላ ተቀዳን። ይሄን ነው የምትፈልጉት እናንተ። የእሷን ዓላማ ነው የምታስተካክሉት እናንተ። ኢትዮጵያ ብጥስጥስ ብላ አልቃ ውድምድምድም ብላ ተበታትና ይሄን ነው ማየት የምትፈልጉት። እሷን ነው የምትፈልጉት እናንተ። እነሱ ናቸው ከጀርባችሁ ያሉት እናንተ። ይሄው ይውጣል። ይሄን ነው የሚፈልጉት ልማቸው። ኢትዮጵያ ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ በቅርብ ጊዜ። በቃ ይሄ ነው ኢትዮጵያ ብትንትን ብላ ተበልታ እንደዚህ ጭርስ። እኛ ኤርትራውያንም እረፍት እናገኛለን ከዛ በኋላ። እኛ ኤርትራውያን እኔ እንደ አንድ ኤርትራዊ ደስታዬ ነው ኢትዮጵያ እንደ ወረቀት ቅድድድድ ብላ እንደዚህ ከተጣለች በኋላ እርፍ። የኤርትራውያንና የተጋሩ ሞትም ያበቃል። በቃ ይሄ ነው የመሳይ
ገባ ወጣ የሚባለው ነገር ታረቀ ተጣላ አልፈቀዱልህም። ረጋ በል አትቸኩል። ቆይ አልፈቀድኩልህም። ረጋ በል። ይሄን ነው የምትፈልጉት እናንተ። ኢትዮጵያ ብትንትን ብላ አላችሁ እኮ ትናንትና ነገራችሁ። ለምን አላችሁት? ከስሪላንካ አብዮት ወደ ማዳጋስካር አብዮት ወደ ሲሪያ ወደ ሊቢያ አብዮት እንገባለን አላችሁ። የሲሪያ እኮ አብዮት እኮ አገር ነው የፈረሰው። የሊቢያም ሀገር ነው የፈረሰው። የሱሪያም ሀገር ፈርሷል። የየመንም ሀገር ፈርሷል። የኢትዮጵያን ማፈር ድብልቅልቁን አውጥተን እኮ ነው የምትሉት እናንተ። ካልሆነ በህዝባዊ ነውጥ በጥብጠን ትላለኩት አናት ይናውጥና አታፍርም። ደግሞ ወጥተህ እንደገና ደግሞ እኔ አንተን ቦል እኮ ሚዲያ ላይ አልወጣም ከዚህ በኋላ ገቡ ብለህ አስገብተህ ሄዱ ብለህ ገስግሰህ ህዝቡን፣ ወታደሩን፣ ሰራዊቱን፣ ተዋጊውን፣ አማራውን አስጨብጭበህ መደምሰሱን ስትሰማ ማለቁን ስትሰማ እቺ ህፃን ልጅ መሞቷን ስትሰማ የኔ እጅ አለበት ማለት ነበር። ታቆም ነበር ሚዲያ። እናንተ ምን አቆማለሁ? በቃ አፍርና አቆማለሁ። ንጹሃን ደም ላይ ተጫውታችኋል። የሌለ ፕሮፓጋንዳ ሰርታችኋል። የጠላት ጦር እኮ ነው ያላችሁ ብላችሁ ተዋጉት ነው መከላከያው። የአርማኒው የፋሺስት የብርሃኑ ጁላ ጦር የአብይ ጦር የኢትዮጵያ መከላከያ እንኳን አትሉትም እኮ። እንደዚህ አፍ በከፈትክበት ዛሬ እንደገና ደግሞ የፈረሰች ሀገር ልክ አሁን ሻዕቢያው እንደምትናገረው የፈረሰች ሀገር እንደምትፈልጉት አትባዩ ነው። አሁን ቀጥላው ራይድ ጨርሳ ወዲያ ጉዳይ ማይቋስ ትርጉም ያለው ይሄ ዝም ብሎ ገባ ወጣ የሚባለው ነገር ታረቀ ተጣላ የሚባል መስማት ሰልችቶናል። እሺ፣ ስለዚህ ነግረናቸዋል። እነሱም ያውቃሉ በዚህ። እሺ፣ ትርጉም ያለው እንደዚህ ገባ ወጣ ምናምን እኛም አፈርን። ትርጉም ያለው እሺ፣ ግባ ትርጉም ያለው ይላል። ትርጉም ያለው ነው ፈልገው ገብተን መፈልገው ቤተ መንግስት ይላል። ትርጉም ያለው ተዋጋ ይላል። የት ሆኖ ዲሲ ሆኖ አሜሪካ ነገር ተቀምጠ አይከብድም ትንሽ። አየሩ ምንድነው? ወይዘሩ ምንድነው? ይችላሉ? ያውቋሙ ምንድነው? ከማን ጋር የምትዋጋው ታውቃለህ ወይ? ከማን ጋር እንደምትዋጋ ከምን ያክል ምን አይነት ስራ ድሮን እኮ እንደቆሎ አንዳንድ ይበትንላል ላይ አሁን ባለው ካፓሲቲ ነው ማውራለ። አሁን ባለው አቋም መከላከያ አቋም አንዳንድ ድሮን ራይት ላይ እንደ ቂቤ ያስቀምጥባል። ያለውን አቋም ስለግረ ማለት ነው። ስላልፈለገው ነው እንጂ ይችላል። ድሮ የክላሽ ጥይት ወይ ደግሞ የመድፍ ጥይት ነው እንደቆሎ ነው። አሁን እኮ ድሮን እንደዚህ እየተመረተ ያለበት ሀገር ልጅ ካታ ይታያል። ይህን ከታጠቀ ሰራዊት ጋር በቆመ ጠብቀኝ ልዋጋ ትለዋለህ። እንዲህ ማሰብስ መጀመሪያ ማሰብስ እንኩሮ እኮ እንደ እንኩሮ አሉ። በእውነት እንኩሮ አሪፍ ስም ነው ያወጣሁልህ እኮ አሪፍ ስም። እኔ ማውጣት አንደኛ የተጨበጨበልኝ እኮ አብቹ ምን አለ? አትሞክሩት አለ። ይሄ ሁሉ ወደ ስልጣን እንዴት እንመጣለን ነው የሻዕቢያና የህወሓት ህልም። ህወሓት በምንም ተአምር አታስቡት ነው ያላቸው። በምትሄዱበት አሁን የፋኖ ትግል የህወሓት ትግል ነው፣ የሻዕቢያ ትግል ነው። የሸኔ ትግል የሻዕቢያ ትግል ነው፣ የህወሓት ትግል ነው። ከነዚህ ሁሉ ዓላማ ውጪ አንድ ሰሞን ጀምረውን ነበር። ወያኔ ይሻላል ነበር እኮ በወያኔ ጊዜ እኮ እንደዚህ ነበር፣ በወያኔ ጊዜ እኮ እንደዚህ የሚል ጨዋታ ጀምሮ አስጨረስ ነው። ብዙ አላስቀጠል ነው ማስቆም እሱ ብዙ ሳይል ነው ይጣልናቸው። አሁን ያንን የምትፈልጉት እናንተ ወያኔ ተመልሶ እንደገና ህዝቡን አስመረን በንግድም በዚህ አጋጣሚ ላይ በጦርነት ብቻ አይደለም በንግድም በገበያም በፖለቲካም ህዝቡን አስመረረ ነው። ጫካ አስገብተ ነው። እርስ በርስ አጨፋጭፈ ነው። ወያኔ ይማረን ብሎ ወደ ስልጣን ይመጣል። ማኒፌስቷቸው ነው። በዚህ አጋጣሚ ላይ ሻዕቢያ የሚለው ይሄንን ነው።
አሰቃቂ በሆነ መንገድ ሰው ግደሉ። የመንግስትን አረመኔነት አሳዩ። ተጨፋጨፉ እርስ በርስ። ህዝብ ሲመረው ይወጣል ይላል ሻዕቢያ። ኢሳያስ አፈወርቅ ይህን ስለማቆረ ፖለቲካ መዘጋ መጣለት በማስረጃ መጣበታል። በዚህ አይነት አይሆንም። ይህን እኮ ጠቅላይ ሚኒስትሩ ነገረ። አታስቡት። በዚህ አይነት መልኩ ለመምጣት አታስቡት። ሻዕቢያ ትናንት አማራው አልጋ ስር ደብቆ ይዞ ገብቷል። ትናንትና አማራ ይዞ ስለገባ ዛሬ አማራ ቤተ መንግስት አያስገባም። ኢሳያስ ያዳመጥከኝ ያለው የለም። ያ ፖለቲካ የለም። አሁን ህወሓት እጅን እየመራ መንገድ እየመራ ቤተ መንግስት አስገብቷል 83 እሱን አታስቡ። አሁን የአማራውን ደም አስጨፍጭፍ ያለ ዛሬ የሞቱት አመራሮች የፋኖ አመራሮች እኔ ፎቶ መላክ እችላለሁ ካስፈለገ ላክልን ካላችሁ ይልክላችኋለሁ። ስለማይታይ ነው። ብናሳያችሁ ስለሚዘገንን ነው። እናሳያችሁ ካል ከነንትናቸው ከእንዴት እንደተወገዱ ፊልሙን ጭምራለን እንጂ መረጃችን ላይ አልፈልግም። እንደውም ቆይ ኩላውት ደስ እንዲል ለአንተ ብቻ ላክልህ ስለገባ ስላየው አንተ መግለጫ ስለምትሰጥበት ለአንተ ብቻ ላክልህ። አንተ ማብራሪያ ስትበት ሚዲያ ላይ አይወጣም። ይሄ አብርሃም ልኬልሃለሁ። አብሽ የገለጥክ እያንዳንዱ ነው። እነዚህ በሙሉ አመራሮች ልኬልሃለሁ። እንዴት እንደሆኑ በሙሉ ልኬልሃለሁ። ይኸው እኔ በሚዲያ መታየት የለበትም። እና እነዚህ የምታዩዋቸው ሰዎች በሙሉ አሁን አለሙ ገብሩ የተባለው የኤርትራዊ ዝርያ ያለ ሰው ኤርትራዊና ትግራይ ነው። አድዋ የተወለደ አለሙ ገብሩ ግን የፋኖ መሪ ነው። የመሬ ወዳጆ ምክትል አዛዥ ነው። የኮር አዛዥ ነው። ዋሴ ጫኔ የተባለውም እንደዚሁ ከዋት ጋር ነበሩ ናቸው። እነዚህ አመራሮች በስራቸው ከ600 በላይ ተዋጊ ይዘው ነው የሞቱት። ትላንት ያለቁት ያው ልኬለታለሁ ለአብርሃም አብርሽ ይለው ግልጽና ያየው ይስካተክሰኝ ይሄ ሚዲያ ላይ አናወጣም። ምናልባት በቴሌግራም ልክ ካስገደዳችሁ ልክላችሁ ይችላል። ግን አላስፈላጊ ነው። ይሄ ነው ጫውታው ያለው። አትችሉም። በዚያ ነው ስልጣን ላይ አትገቡም። አብቹም ነግሯችኋል። ይሄን እኮ በመጣችሁበት መንገድ አትሞክሩ። ይሄው አብቹ አሉና እንዴት አዳምጣብቹ ይችላል። ማረፋችሁን ዘግታችሁ ተቀመጡ ለማለት ነው። እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለ ራሱ እዚህ ያለው ብልጽግና ራሱ ቢቆም አመራሩ ራሱ ብናቆም ስራ በምንም ታምር ህወሓትና ሻዕቢያ ወደ ኢትዮጵያ ስልጣን አትመጡ። እኔ አይደለም እኮ መሪውም እኮ ነው የሚነግረኝ። ይሄን እያላችሁ እየዛታችሁ በዚህ ትግል መስዋዕት እያስከፈላችሁ ንብረት እያወደማችሁብን እስካሁን ድረስ ራሳችሁ ፈረሳችሁ። ህወሓት ደደቢት ተወልደ ወልቃይት ትቀበራለህ ብሎ ነበር መለስ ዜናዊ። ደደቢት ተወልደ ደደቢት ሞት ሳትገባ የትም ቦታ ሳትገባ አሁን ፕሮክሲ ዋር ታደርጋለህ። በአማራ በኩል በኦሮሞ በኩል በምናምን በወሎ በኩል ነት በዲያስፖራ በአክቲቪስት በቃ ይቻላል። ጠቅላዩ ነገር ግን ይሄንን ነግረዋል። አዳምጡ ያለ ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለክ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ይሄን ነው እነሱም ያውቃሉ። እነሱ የሚፈልጉት እንደዚህ ያሸብረው እኛ ተሸብረን ምናምን እዚህ ያለው ኃይል ጠፍቶላቸው መንግስት የለም ብለው የሆነ ፑፔት አስቀምጠው ፍላጎቶቻቸውን ማሳካትና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን እንችላለን ማረፋችሁን ዘግታ ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። ይሄ እንደማይቻል አታካሽ ስራዎች ይጠይቃል። አድካሚ ስራዎች ይጠይቃል። በጣም ብዙ መልፋት አለብን። አርሚ ማጠናከር አለብን። እሱን አድርገን ጠላታችን አሸንፈን ኢትዮጵያ እናስቀጥላለን። በማሸነፉ ጉዳይ ምንም ብዙ ስጋት የለም። ማሸነፍ የሚያስችል ስራ ለመስራት ግን ጥረቶች ይኖርብናልና እሱም ማድረግ አለብን። ቲፒኤልኤፍ ለሸኔም አይበጅም። የኦሮሞ ህዝብ ቀንደኛ ጠላት ነው። ይሄ ያልገባቸው ጀሌዎች ሊሯሯጡ ይችላሉ። ድሮም ተሯርጦ ከስረዋል፣ አሁንም ይከስራሉ። ሌላ ነገር የለው። ሮንግ ነው። ሮንጉ ከራስ ዓላማና ጥቅም ጋር የማይሄድ ፍላጎትና አካሄድ ነው። እሱን
ጊዜ ካስተማራቸው ጊዜ ያስተምራቸዋል። አብዛኛው ስራ አጥም ምናምንም ግን በዚህ ጊዜ ክላሽን ለመውሰድ ምናምንም ይሳተፋል በየቦታው እና ፈተናው ብዙ ነው፣ ርብርቡ ብዙ ነው። በእርግጠኝነት እኔ የማየው ግን ምንም ጥርጥር የሌለው አስተማማኝ ድል እናመጣለን። ጊዜን በሚመለከት በአንድ በኩል በፍጥነት ነገሩ አሁን መስመር ካላይዘልን እንዴት ሰርቫይቭ እናደርጋለን የሚል በጣም ከፍተኛ ችግር አለባቸው። ጊዜ በጣም ችግር አለብን የሚል ነው። ሁሉ ጊዜ የምናገኘው ነገር እሱ ነው። እየቆየ ሲሄድ ጥይቱም ለምሳሌ አሁን እኛ እየተከላከልን ዝም ብለን ባለንበት ብንቆም ለማጥቃት በሚደረግ ሙከራ ያው ጥይቱ ያልቃል። ተጨማሪ ሪሶርስ ከሌለ ከባድ ነው። ምግብ ብቻ ሳይሆን ማለት ነው። ሰውም እንደገለጸው ነው በጣም ብዙ ነው ያራገፉት። ቀላል አይደለም ኪሳራውና ያ እየቆየ ሲሄድ ተጨማሪ የምታመጣ ይሄንም ይለ የጊዜ ጉዳይም ቢሆን ዋጋ የምትከፍለው አንተ ነህ። ጥይት እየገዛን የተዋጋንበት ጊዜ አሁን እኮ እያመረትን ነው። እንስጥህ እኔ እንደውም እኮ ፊልድ ማርሻል እንደው አንዳንድ ያሰሙኝ እናንተ መከላከያዎች ራሳቸው እዚህ ስጧቸው ጥይት ነው እንደውም ጥይት የሚሰጣቸው መድፍ የሚሰጣቸው ድሮን አታሸንፉም። ውጊያው እኮ ከሀገር ጋር ነው፣ ከህዝብ ጋር እኮ ነው የምትዋጉት። ሰተናችሁ አታሸንፉ። የራሳችሁም ሰዎች እኮ ይናገራሉ። ይኸውልህ አሁን እቺ ራሷ ቀንደኛ እንግዲህ ፋኖ ነች፣ አወቀችው ፖለቲካው። እሷ ራሷ ወጣ ቡል ጨረሰ እንደበቻችሁ። ይኸው ምንድን ነው ያልሽው አንቺ? ንገሪያቸው። አንተ እርስ በርስ ስትጓተት አንተ እርስ በርስ እዛ ትባላለህ። ጎጃሜ ጎንደር እያልክ እርስ በርስ አንተ ትባላለህ። አንተ እየተባላ እርስ በርስ ህፃናቶቹ ታስጨጭፋለህ። ራስ ዘመንና መሬ መስማት አልችልም። ማስረሻ ስጤና እኮ አስረስ ማረኮ ነው የተጨፋጨፉት። መከላከያውን ነው የገባው። ያ ሁሉ አማራ ሲጨፈጨፍ ያ ሁሉ ህዋትና ሻቢያ አማራ ክልል ገብቶ እኮ ነው ያለቀው። ሻቢያ ከኤርትራ መጥቶ አማራ ክልል ጎጃም አለቀ። ሻቢያ ጎንደር አለቀ፣ ወሎ አለቀ። አሁን ዛሬም እያለቀ ያለው ሻቢያ ወታደር ነው። ይሄም ነገር ውሸት አለ። አንተ እርስ በርስ ትላለች ንገሪ። አንተ እርስ በርስ ስትጓተት ማለት ነው ምንም በሌለ ገና ባልተያዘ እንትን ላይ ማለት ነው ባልተያዘ ትግል ምድረ ቅንቅናም ማለት ነው። ስትንቀነቀን የገዛ ወንድምን ስታሳድድ ባህር ዳር ተቀምጠ የገዛ እህትህን ስትደፍር ሴት እየደፈርክ የገዛ እናትህን እየደፈርክ የገዛ ወገንህን እያሳደድክ ማለት ነው። ምድረ ሌባ ሁላ ማለት ነው። ሌባ ይሄ ነው እንግዲህ ፋኖ ነች እቺ። ማን እንደሚያስገድል ያውቃል። ማን እንደሚሰራ ስራውን ያውቃል። ድራማ ነው። አካፕልኮ የሚል ማለት ገሎ ማልቀስ። ይሄ በጣም የሰለቸ ፖለቲካ። ህዋት እንደዚህ ያደርግ ነበር። ህዋት እንኳን ቪምቶም ይደፋል፣ እንደ ድራማ የሚሰራሉ ውጭ ሀገር ወጥቶ ይሻላል። የነዚህ እኮ ምንም ያልተጨበጠ ነገር ነው ያለው። ምንም ለድራማ የማይመች ለፊልም የማይመች ለምንም እስከ አንድ አይነት ተመሳሳይ። አሁን የብርቱካንን ስክሪፕት ተከሽና አምጥተ እንደገና እንደዚህ ሆነች ትላለህ። ተቆረጠ በልተመጣለህ። በሱ የዓለም መንግስታት ይጩሁ እና የዓለም መንግስታት ይጩሁና ሰብአዊ መብት ይግባልና አምነስቲ ኢንተርናሽናል እንዲሆንና መንግስት ስልጣን ያወርድና እንዲህ አይነት ነው። እንዴት ነው የምታስቡ? ጭንቅላታችሁ ስንተኛው ሴንቸሪ ላይ እንዳለን አታውቁም እንዴ? እንዴ ንግግራቸውን እኮ ሰው ፖይዝን እኮ ነው። ህዋትችም እንደነሳሽነት ፕሊስ ወደ እናንተ ሚዲያ መጥቼ መመለስ ያለ ወስዶ አንገብግቦት ተሰምቶት የሚከፈለውን ዋጋ ሁሉ ከፍሎ ጥያቄ ሊመልስ ይመጣ ነበር። ሌት አሉን እኛ ጠይቀን ነው አይደለም። በራሱ አነሳሽነት ፕሊስ ወደ እናንተ ሚዲያ መጥቼ መመለስ ያለብኛል። የህዋት ባለስልጣኖች መተው ይንገሩን ውጊያው ምን እንደሆነ ምን እየተካሄደ እንደሆነ። ምን ይካሄዳል? ትግራይ ልትፈርስ ኦልሬዲ ሻቢያ መጥቶ እያፈረሳት ነው። ለአንቺ መጥቶ ደብረጽዮን ኢንተርቪው የሚሰጥበት ለአንቺ መጥቶ አብርሃም እንደሚሰጥ ምን ምክንያት አለ? ማነሽና አንቺ ስደተኛ እኮ ነሽ።
ኑሮሽን እንኳን በቅጡ አጣጥመሽ የማትኖሪ አሜሪካን ሀገር ያለሽ ስደተኛ ነሽ አንቺ። ምን ብሎ ነው ለአንቺ መጥቶ ኢንተርቪው የሚሰጡት? ለኔ ኢንተርቪው የማይሰጡበት ምክንያት አውቀው ኔትወርክ የለም እያሉ በስልክ ልክ ራሳቸውን። እኔ በጣም የሚገርመኝ የትግራይ አክቲቪስቶች በጣም የምጠላባቸው ነገር ማንነትና ምንነታችሁን አታውቁትም። ስደተኛ ነሽ፣ አክቲቪስት ነሽ፣ በሞርጌጅ ተዳድረሽ ነው የምትኖሪው። ምናልባት ዩቲዩብ ትሸቃያለሽ ወይ ጎፈንድ ወይ ደግሞ ዋጮ ሰጥቶሻል። ልክ እንደ ስታሊን። አሁን ስታሊን በየጊዜው ሲገባ አይታችኋል። ቴሌቪዥናችንን ደግፉ፣ ገንዘባችንን አምጡ ይላል። ሻዕቢያ ከሚመድብላችሁ ገንዘብ ውጭ ማለት ነው። ግን ወጥተው ለኔ መግለጫ ካልሰጡኝ እንደዚህ ነው አውቀው ነው። ባለፈው ደብረጽዮን ጋር ደወልኩለትና ደብረጽዮን ስልክ ዘጋብኝ። ከዛ በኋላ አብርሽ ጋር ደወልኩለት። ራሱን ትና ምግብ እንዴ እኔ ልክ ስታሊን እንደዚህ ነው የሚያደርገው። ስታሊን አብረን በልተን ነበር ይላል። ባለፈው አንድ ጊዜ ከመለስ ጋር ሆነን ቡና ስንጠጣ እሱ መለስ እዛ ጋር ተቀምጦ ነው ዚጋውኝ ጠራኝ። ተራ ለማ በገበያ እንኳን ያምራል ማለት እየሳቅታ ነበር። ስንዝሮ የስንዝሮ መጽሐፍ ይመስላል። የሚሰሩት እንትን በሙሉ በቃ ስንዝሮ ይመስላል። እስቲ ሰሙት ስታሊን አንድ ቀን ፖለቲካ ያወራ አንድ ቀን ይሆን ያለው ነገር። ከዛ በኋላ የዛሬ 6 ዓመት ፊልድ ማርሻል እና ብርሃኑ እንትን እንደዚህ የዛሬ 15 ዓመት አስታውሳለሁ። እኔ በዛ በኩል እንደዚህ የለም ምንም ፍሬከሲቲ ነው። ከረንት አሁን ሜዳ ላይ ምንድን ነው ያለው? አሁን ያለው ሁኔታ ምንድን ነው? ትግራይ ውስጥ ትግራይ ፈርሳለች። ማንም በማይመልስ ሁኔታ ኳሱ ነጥሮ ትግራይ ገብቷል ብለን ስንል ያ ነው የሆነው። ኳሱ ነጥሯል። ህዝቡ እየተጫወተበት ነው ያለው። አንደርታው ከሽሬው፣ ሽሬው ከኢሮቡ፣ ኢሮቡ ከአድዋው፣ አድዋው ከአጋሜው እየተጨማጨፈ ነው ያለው። ወደድክም ጠላም እየሆነ ነው ያለው። ምንም ነገር ብታስፋበት ትችላለህ። እስኪ ስለ ትግራይ የሚያወራ አክቲቪስት አለ? አንድ የለም። እኛ ነን እኮ የምናወራው። ለምን? ገበናችሁን ስለምታውቁት ነው። ያለውን ነገር ታውቁታላችሁ። የእናንተ ጉድ እንዳይወራ እንደምትጨፋጨፉ ስለምናቅ የእናንተም ስለምታውቁ ያንን ላለማውራት ስለ ከሬጡ ተቆረጠ ብለህ ታወራልኛል። እየመጣ ስለ ቂጥ ተቆረጠ ከእናንተ በላይ ያወራልናል ታሪክ። እኔ አመጣዋለሁ እኮ አሁን አወጣዋለሁ እሱንም እና ይበቃችኋል። በቃ ጌም ኦቨር። ሰብአዊ መብት እንትን ብለን ተደራጅተን ምሁራኖች ሰብስበው ደብዳቤ ጽፈው ለአምነስቲ ኢንተርናሽናል፣ አምነስቲ ኢንተርናሽናል ደግሞ ለዩኤንኤችሲአር፣ ዩኤንኤችሲአር ደግሞ ለሬድ ክሮስ ደግሞ ቡትቷ ምን አይነት ተራ ናችሁ? ሰለቸኝ። ፖለቲካው ማስጠላኝ እኮ አቻይን አጣው፣ ልመልስለት አጣው እኮ። ምን አይነት ጣጣ! ሂጂ አውሪያው ምን ይሆንልሽ? ለአንቺ ለብደ ስልክ አላነሱልሽም እና ምኖሽ ሂጂ ወስዶ አንገብግቦ ተሰምቶት የሚከፈለውን ዋጋ ሁሉ ከፍሎ ጥያቄ ሊመልስ ይመጣ ነበር። ሌት አሉን እኛ ጠይቀን ነው አይደለም፣ በራሱ አነሳሽነት ፕሊስ ወደ እናንተ ሚዲያ መጥቼ መመለስ ያለብኝ አለ። ደብረጽዮን ነው ላንቺ የሚልሽ እንደዚህ ብሎ ደውሎልሽ ለአንድ አሜሪካ ላለ ስደተኛ ዜግነትሽን ቆይርሻንሽ አሜሪካ ይሆንሻል እኮ። መጀመሪያ መብት የለሽም ስለ አሜሪካ ስለ ትግራይ ለማውራት። የአሜሪካን መንግስት ራሱ ቢያቅ ዲፖርት ያደርግሻል። በየትኛውም ሀገር እጅሽን ሰቅለሽ በየትኛውም ሀገር ፖለቲካ ላልገባ ብለሽ ቃል ገብተሽ ነው አሜሪካ ይሆንሽ። ምን አገባሽ ስለ ትግራይ አንቺ ለማውራት? እናንተ ናችሁ ሰዓት እያቀጣጠላችሁ ዛሬ የትግራይ ህዝብ እንዲያልቅ ያደረጋችሁት እናንተ ናችሁ። ቀዳዳ ደብረጽዮን ደውሎ ራሱ እንትኑ መናገር አለበት። ልክ ኮማንድ ፖስቱ የውጊያ ሴንተሩ አሜሪካን ስታሊንና አንቺ እጅ ዳዳር ይታያል። ምን አይነት ጣጣ እኮ ነው የገባ ነው ጎበዝ። እንዴት እናድርግ እስኪ? ደፍረውናል እኮ አለ መንግስቱ ኃይለማርያም። ንቀውናል። ይጥፉ ወይስ እንጥፋ አለ። ይጥፉ ወይስ እንጥፋ? እነዚህ ደፋር ናቸው እኮ። ደውሎ ደብረጽዮን እኔን ሊያነጋግር ግድ ይለበታል። አይገርም? የስደተኛ ደፋር ጥያቄ ሊመልስ ይመጣ ነበር። ሌት አሉን እኛ ጠይቀን ነው አይደለም፣ በራሱ አነሳሽነት ፕሊስ ወደ እናንተ ሚዲያ መጥቼ መመለስ ያለብኝ አለ ይል ነበረ። አይደለም ግን አሁን ያለው ህወሓት የትግራይን ህዝብ አይመጥንም። የትግራይን ህዝብ ጥያቄ መመለስ አይችልም፣ አቅም የለውም። ሪፎርም አድርጎ ራሱን አድሶ እላዩ ላይ በሮንግ ወይ ስልጣን ቦታ ላይ ይዘው ያሉ ሮንግ ቦታ ላይ ተቀምጦ ያሉትን አስወግዶ እንደ አዲስ ተዋቅሮ ሻርፕ የሆኑ ስለ ድርጅቱ የሚገዳቸው መሪዎቹን ይዞ ካልመጣ
ህወሓት ለትግራይ ህዝብ መፍትሄ ሊሆን አይችልም። ምክንያቱም ብዙ ጥያቄዎች ነው ያሉት። የቲዲኤፍ ሰልፍ የነሱ ነው ይባላል። አዎ ነው የነሱ ነው እንዴ? ታዲያ እናለ ለምርግሽ ያሉት እንዴት ነው አሁን የምትባንኙ? ስንት ጊዜ ሙሉ ተጥዳችሁ የምታዳምጡት እኔ ነው። ሌላ እንኳን ሚዲያ አስቡ። ያ ኮርዳይት ምን አለ ነው ሻዕቢያው የምታዳምጡት እኔ ነው። ህወሓት እንኳን እናንተ ሸኔ እንኳን ትቶኛል። አሁን ራሱን ብዛው መሬት ላይ ስለረገፈ ትቶኛል። 48 ሰዓት ተጥዳችሁ ያ ኮርዳይት ምን አለ ነው መረጃ መስበስቡት ከኔ ዜና እንኳን መነሻችሁ እኔ ነኝ። የህወሓትን መፍረስ ነግሬሻለሁ። ተቀብሯል ብዬሻለሁ። ዴድ ኦቨር። ህወሓት የጣዖት ስም ነው። አሁን እስኪ መልሱልኝ እዚህ ጋር ሰዎች፣ በኋላ ኩካውት ስለምትገባ ትመልስልኛለህ። ህወሓት ማለት የጣዖት ስም ነው እንዴ? ስም ብቻ መልሱ። የጣዖት ስም ነው ህወሓት ማለት? ድርጅት እኮ ይኖራል ይፈርሳል። በቃ የግድ እኮ አምልኮ አለም እኮ። ኢህአፓ የሚባል ተቋም ነበር፣ ትልቅ ድርጅት ፈርሷል። ቅንጅት የሚባል ነበር ፈርሷል። ኢዲዩ የሚባል ነበር ፈርሷል። ኢጫት ምናምን ፈርሰዋል። ህወሓት የማይፈርስበት ምክንያት ምንድን ነው? አስመትታችሁ ነው? አስነግራችሁ ነው ከሱዳን የመጣችሁት? የግድ ያ ስም ነው ትግራይን የሚያቆማት? ያ ፊደል ብቻ ነው ትግራይን የሚያቆማት? ፈርሷል ህወሓት። በቃ ሻዕቢያ ያቆሰለው ገደለው፣ ወስዶ እንትን ላይ ቀበረው። ትላንትና ቀበሩ። ቢሮ የተከፈተው የት ነበር ስሙ? ትላንትና ስሙ ጻፉ። የትላንትና ቢሮ ምን አይነት ጣጣ ገባን እባክህ። ለዚህ እኮ እኔ ጂጂ አንጀት ነው የምታርሰው። ጂጂ አሁን ተመልሳለች። አንጀት አርስ ደግኩ የምትናገረው ጂጂ በእውነት ንገራችሁ። ቀልቧን ሰብስባው ኢትዮጵያዊነቷ አላምና። የትግራይ ህዝብ በኢትዮጵያዊነት አይደረድርም። እኛ የምናውቃቸው ጨዋዎቹ ስንት ጀግኖች ቁጥራዎች ናቸው ያሉት እኮ ስንት። እነ ዶክተር አብርሃም እኮ ዛሬ ይህን ሁሉ ሪዞርት የሚሰሩት እኮ ይህን ሁሉ ትልቅ ታሪካዊ መከላከያ ነው የሚኖሩት እኮ የትግራይ ልጆች እኮ ናቸው። እናረጋይ ትግራይ ልጆች ናቸው ማት እንዲህ እነዚህ ከየት ነው የተፈለፈሉት ነው? ሻዕቢያን ጎቶ አማራ ክልል ትግራይን ክልል አስገብተው ዛሬ ሻዕቢያ መከላከያ ዩኒፎርም እየለበሰ ወገኖቻችን እያስጨፈጨፉ መከላከያ ላይ ዘመቻ ያደርጋሉ። ያለፈበት እና ህዝቡ ማን እንደሆነ እንኳን አረም ይኸው ዛሬ ነገርኩ። ዛሬ በነበረው ውጊያ ላይ ብታምን ባታምንም ጠቅላላ ያለቀው የሻዕቢያ ወታደር ጠቅላላ ያለቀው። እመኑኝ ይሄንን ህወሓት ነው ያለቀው። ከቦታው ላይ ፊልሙ ልክላለሁ፣ አብርሽ ልኬልሃለሁ። የላኩልን ስትስለውልት ትናግራቸዋለህ። ጠቅላላ ትግራይ ልጅ ነው ያለቀው። ጠቅላላ ሻዕቢያ ነው ኤርትራዊ ነው ያለቀው ውጊያው ላይ። እመነኝ ይሄንን። አሁን ወደ ላይፍ ስገባ አሁን ወደ ላይፍ ስገባ እዚህ ፊልም ቪዲዮ እንደዚህ የተራተኩ ነው የገባው። አሁን ተኩለሽ ላይ ነው መከላከያ ያለው። ጨርሶ መቶ ተኩለሽ ላይ ቆማለሁ። ከተኩለሽ ይቀጥላለሁ። ተኩለሽ የምትባለውን ቦታ የምታውቁ ሰዎች እንግዲህ ራሳቸው ነገሩ። ይህ የምነግርህ ነገር ከረንት ያለ ነገር ነው የምነግርህ። የዩቲዩብ አለ የምነግርህ፣ የቲክቶክ ወር ያለ የምነግርህ፣ ሜዳ ላይ ያለው እውነት ሀቅ ነው የምነግርህ። ተው እንጂ እንደ ረጋ በሉ እንጂ። ቶጋ በረሃ ወርደህ ታግለህ የመጣኸው ያለፈ ለኔ ልታሸማቅቅ ትናንትና ገድለውን። አረ ኢትዮጵያ ገደለች፣ ኤርትራስ ማር ነው የቀባችው። ኤርትራ ነበር እንደውም ርህራሄ ማሳየት የነበረባት ቋንቋ የምትናገረው። ትናንትና ከእሷ ጋር በረሃ ወርደህ ታግለህ የመጣኸው ከገባች በኋላ ኤርትራ ነበር ርህራሄ ለአንተ ጋር ማሳየት የሚገባት፣ እንደ ወንድም ማየት የሚገባት። ኢትዮጵያ እንዲህ አድርገህ ቀጥቅጠን ዛሬ ኢትዮጵያዊ ትላለሽ። እኔ ኢትዮጵያዊ ነኝ፣ ኢትዮጵያዊ ነኝ። ማንነትን አልሰጠውም፣ ጥየለት አልሄድም። እኔ ኢትዮጵያዊ ነኝ። አሸቅቤ ሄጄ ከሌላ ሀገር ጋር ሆኜ ኢትዮጵያን አልወጋም። ጫፏ ዘንቧ እንዲነሳ አልፈቅድም። አይደንቅህም? እንዲህ አይነት ትግራዮች ናቸው ግን የምናውቀው። የፈለገ የፖለቲካ ችግር ሊኖር ይችላል፣ የፈለገ ላይ መቸኝ ይችላል። በምንም ተአምር ግን ኢትዮጵያን አላሳካም ትላለች። ትግራዋይ እኮ ነች። በፍጹም ኢትዮጵያን ለማፍረስ ከሻዕቢያ ጋር ልደራደርም ትላለች። የትግራይ ልጅ ነው የምትል። በዚህ አጋጣሚ ላይ ኢትዮጵያን ለማፍረስ በፍጹም ከግብጽ ጋር ልደራደርም ትላለች። ችግር አለብኝ ከመንግስት ጋር ቁጭ ብዬ ግን እነጋገራለሁ። ይሄ ነው እኛ የምናውቀው ትግራዋይ። እንደዚህ አይነት ትግሮች ናቸው የምናውቃቸው። ለዚህም ነው እኮ ጠቅላይ ሚኒስትር ዶክተር አብይ መርጦ እኮ ቦታ ላይ ያስቀምጣቸዋል እኮ። ዶክተር አብርሃምን መከላከያ ውስጥ ሲያስቀምጠው አውቁ እኮ በኢትዮጵያዊነት የማይደራደር የትግራይ ልጅ ስለሆነ እኮ ነው።
እና ረጋዊ እኮ ያሉት እኮ ኢትዮጵያዊነት መዓት ናቸው እኮ ከሌ በጥራት አልችልም እኔ ጀግኖች አሉ። ይሄን ሀቅ እኮ ነው የምነግርህ። እኔ አንድ ታሪክ እንደው ይቅርታ አድርጉልኝ አንድ ነገር ላይ ልምጣ እንደው ካገኘሁት ነው ይኖረኛል በእርግጠኝነት። እነዚህ ሰዎች እንደ ቆዳቸው እንደገለበጡና እንደመጡባችሁ ላሰማችሁ ይቅርታ በጣም ትንሽ ነው። ቆይ አንድ ጊዜ እቺን ነገር ብቻ ላሰማችሁ። ዋና ፖይንት ነው ማሰማችሁ። ብዙም አላስወራትም። ይሄንን ዝም ብዬ ፐርሰናላይዝ አደርገዋለሁና በጣም አለቅሳለሁ፣ እጎዳለሁ። አእምሮዬ ለብዙ ጊዜ አይረሳውምና በትንሹ ለማየት ስሞክር በጣም ግራፊክ በጣም ልብ የሻቢያን ጥግ ነው የሚናገሩት። ምን እንዳደረጋቸው ሻቢያ ነው የሚናገሩት። እንዴት አድርጎ የትግራይን ህዝብ ተፈጨፈ። 4000 ሴቶች ብረት ውስጣቸው ገባያል። እቺ ልጅ ነች ዛሬ የሻቢያ ደጋፊ ነች። ዛሬ ከሻቢያ ጎን ይቆማቸው። የትግራይን ህዝብ ምን እንዳደረገ ግን እቺ ከጎኑ ያለቻት ልጅ የ4000 ሴቶች አሰቃቂ የሆነ ድፍራ ያወራችሁ እሷ ነች። እቺ ልጅ እናዳምጠው። እያሳለፍኩኝ ቢሆን አዳምጣለሁ፣ ግን ሙሉን አዳምጣለሁ ካላችሁ አንዳንድ አድርጉልኝ። እያሳለፍ ካላችሁ እያሳለፍ አደርጋለሁ። በጣም ኢንተረስትድ ግንዛቤ የሚሰጣችሁ ምን ያክል እንደ ቂጣ ተገለባባጮች እንደሆኑ እንድታውቁ ነው ይሄን መሳይ። ሙሉን እንስማው ግድ የለም ካላችሁኝ የ7 ደቂቃ 8 ደቂቃ ነው። አይዳይት ቆራርጠ ካላችሁ ያንዱ ብራቮ ቱዴይ ዩ ሜድ ሚ ማይ ክሬዚ ያደርገኛል አላብሽ ራሱ። አንድ ቁጥር ካለ ሙሉን አሰማችኋል። በእውነት ልንገር በጣም አሰቃቂ ነገር በትዕግስት የምታዳምጡ ጉዳቸውን እንድሰሙ ነው። የህዋትና የሻቢያን ጉድ እንድሰሙ ነው። አንድ ቁጥር እሺ በቃ ያው ሙሉን አዳምጡ። ዝም ብዬ አዳምጣለሁ። ደግሞ ታንፋሽ አልሰጥም እኔ ካልዘገነናችሁ እናንተ። ያው ሂጂ ቀጥይ። በፉል ስክሪን ነው ማድረግሽ ይነካልና እንዴት አድርጌ ዲስክራይብ እንደማደርገው አላውቅም። ልጆች ባይኖሩሽ ምድር ላይ ሌላ ምንሽ ነገር ባይኖር እግዚአብሔር እባክህ ውሰደኝ እንደዚህ ያለ ምድር ውስጥ እንደዚህ ያለ ይሄን ከሚሰሩ የሰው ልጆች ጋር አብሬ ከምኖር እንድትይ ነው የሚያደርግሽ እና በጣም ልብ ይጎዳል። ኤኒዌይስ እስኪ እንጀምርና በእነዚህ ሴቶች ላይ ካየሻቸው ጥቃቶች 100,000 የሚቆጠር ሴት እንግዲህ የየትኛውን ታሪክ ከየትኛው እንደሚበልጥም አላውቅም። እስቲ የምታስታውሻቸውን ታሪኮች አለፍ አድርገሽ ንገሪኝ። ማለት ብዛቱ ይሄ ነው አይባልም፣ ግን ይሄኛው በተለይ አረሳውም ከምትያቸው እንጂ እኔ እንደ ታሪኬ ልንገርሽ በ40 ሴት በ40 ወንድ የምትደፈር ሴት አይዶሎ በጣም ከባድ ነው። እኔ በዚሁ ይህንን ስራ ከጀመርኩ በኋላ ከ4,000 በላይ እናቶች ታሪካቸው ሰምቻለሁ። በቀን የ30 የ20 እናት ታሪክ ትሰሚያለሽ። ስቃያቸው በጣም ከባድ ነው። አልተኛም፣ ብዙ ጊዜ እንቅልፍ አይወስድሽም፣ ወደ ልጆችሽ ወደ ቤትሽ መሄድ አያሰኝሽም። በጣም ከባድ ዲፕሬሽን ውስጥ ነው የሚከትሽ። የአንዷን እናት ታሪክ ሰምተሽ የሌላዋን ደግሞ ስትሰሚ የሁሉም የባሰ እያልሽ ነው። ምን ሆኖ ነው እያልሽ ነው የምትሰሚው። እና በጣም በሚገርም ሁኔታ የ4,000 የሰማኋቸው እናቶች ታሪክ የ4,000ውን ልነግር ትችላለህ። ምክንያቱም 4,000ውን እናቶች የሰማሁት ታሪክ ለየብቻው ነው እና በጣም የሚዘገን ነው። ከአይምሮሽ የሚወጣ አይደለም። እኔ አንዳንዴ በተለይ የሻዕቢያ ሰራዊቶች እንደዚህ ስል ሰው ይገርመዋል። በጣም ያሳዝኑኛል። ከምሬን ነው። የምር በጣም ያሳዝኑኛል። ለመሰለሽ የሚያሳዝኑኝ ሰው ምን እንደሆነ አያውቁም። እናት ሴት አይደለም ሰው ምን እንደሆነ ሰው የእግዚአብሔር ተፈጥሮ ነው። ሰው ምን እንደሆነ የሚገባቸው አይመስለኝም። ስለሰው ክብር፣ ስለሰው ተፈጥሮ፣ ስለ እግዚአብሔር ስለሚባለው ነገር መኖር የሚያውቁ አይመስለኝም እና በጣም ያሳዝኑኛል። አንዳንዴ የምትሰሙት ታሪክ አለ። አንድ እናት በ7 ተደፈረች፣ በ30 ተደፈረች፣ በ50 ተደፈረች ሲባል ትሰማላችሁ። ሲባል ነው የምትሰሙት እና ብዙ ጊዜ ሰው ይህንን ፔን አንደርስታንድ የሚያደርገው ፒክቸር ሲያደርገው ሰው አሁን ለ7 የተደፈረች እናት 7ቱንም በየተራ አንዱ እየወጣ አንዱ እየገባ ነው ፒክቸር የምታደርጉት። እንደዛ አይደለም።
እነሱ ግፉን ሲፈጽሙት እንግዲህ ስለ ሴክስ ነው የምናወራው። በጣም ከባድ ስቃይ ሲያደርሱባቸው ሰባቱንም አንድ እናት ላይ ባለው የተፈጥሮ ቀዳዳ ሁሉ አሉ። ሰባቱንም አንድ ላይ ነው ሰውነቷ ላይ ያለው። እንዴት እንደምገልጽልሽ ሁሉ አላውቅም። በረሃ ላይ ታስረው ለ3 ወር ስትደፈር የተቀመጠች አንድ ግንድ ላይ ታስራ የምትደፈር እህት ወይም እናት እዛ ጋር ያለው 50 ከሆኑ 70 ቢሆኑ አንዱ ሲደፍራት እየተቀሩት እያዩ ፊት ለፊት እያዩ እዛ ምግብ የሚበሉበት የሚጠጡበት የሚተኙበት 30 40 እያየ ነው አንዱ የሚደፍራት ጀስት ፊት ለፊት እየተያዩ ማለት ነው። አስበሽዋል? አንድ እናት የ72 ዓመት እናት ናት። በጣም ትልቅ እናት ነውና እኔ ትልቅ ስለሆንኩ ምንም አያደርጉኝም እናንተ ሂዱ ብለው ልጆቻቸው ምናምን ወደ በረሃ ላኩ። ማለት ሰራዊት አይደርስበትም ወደ ተባለ ቦታ ሊደበቁ ቤተክርስቲያንም ሊሆን ይችላል ገዳምም ሊሆን ይችላል ነው የሚደበቀው ህዝብ በዛ ሰዓትና ሰባቱ ነው መጡ። የሻዕቢያ ሰራዊት ናቸው። ሰባቱ ነው ሲገቡ ቤት ውስጥ ሰባቱንም አስበሽዋል? የ72 ዓመት እናት 7 ሰራዊት ሰባቱንም በእያንዳንዱ ክፍል ሰውነታቸው ሰባቱንም ራቆታቸው ወጥተው እዚች እናት ላይ ምንም እኮ ሞራል የለም። ስለመልክ ስለቆንጅና ስለምናምን የምታወሪበት እድል እንኳን የለም። እና በጣም የሚያሳዝን ነገር ልነግርሽ ነው። አንድ 6ቱንም ቦታ አገኙ። አፍንጫቸው ጆሮአቸው ምንም የማይገቡበት ቦታ የለም። እና ቦታ ሲያጣ አሁን ስናገረው በጣም የሚዘገንን ነውና ጸጉሬ ላይ ነው እንደዚህ የሚያደርገው ሀፍረተ ነፍሱ ጸጉራቸው ላይ አስበሽዋል? እነዚህ ሰዎች ስለ ሴትየዋ ስለ እናትየዋ ማሰብ አይጠበቅባቸውም። ስለ ራሳቸው አላሰቡም። መጀመሪያ አንደኛው የሌላኛው ብልግና እያየ ሰባቱንም ራቆታቸው ወጥተው አንድ የ72 ዓመት እናት ላይ እንደዛ እንደ ዝንብ ሲወሯቸው ስለ ራሳቸው ክብር የላቸውም። መጀመሪያ ሰው ስለመሆናቸው ረስተዋል። ተፈጥሮ ስለመሆናቸው ረስተዋል። የእግዚአብሔር ተፈጥሮ የሥላሴ ተፈጥሮ እንደሆኑ ረስተዋል። እነዚህ ሰዎች ስለራሱ ክብር የሌለው ሰው ሌላ ሰው ያከብራል ብለሽ ኤክስፔክት አታደርጊ። በጣም የሚያሳዝነው ደግሞ ሰባቱንም ስራቸው ጨርሰው ሊወጡ ሲሉ እና አንቺ ቆሻሻ ትግሬ ነው ቆሻሻሽን እጠቢ ብለው የሰባቱን ገላ በጀሪካን ውሃ ቀጥተው አጥበዋቸዋል። በጣም የሚያሳዝነው ነገር ማለት ነውና የሆነ የሚገለጽ አይደለም። የሰሩት ግፍ የሚገለጽ አይደለም። አንድ የአያት ባለፈው ሊዲሞንዴ ከፈረንሳይ የመጣ ጋዜጠኛ በጣም ዘግንኖት የሰራው ዘገባ ነው። አንድ አያት ከልጇ እና ከልጅ ልጆቿ ጋር ቤት ውስጥ ነበሩ። የልጅ ልጇ የ9 ዓመት ልጅ ናት። ልጇ የ32 ዓመት ልጅ ናት። አያቷ ትልቋ የ54 ዓመት ልጅ ናት እና የ3 ዓመት ህፃንም አጠገባቸው ነበረች እና አሁንም የሻዕቢያ ሰራዊት ናቸው። በሽሬ አካባቢ ነው ገቡ። ቤት ውስጥ ሲገቡ 4 ሴቶች ናቸው። አራተኛዋ እቺ የ3 ዓመት ህፃን ማለት የ3 ዓመት ህፃኗን መድፈር አቃታቸውና የ9 ዓመት እናቷና አያቷ ግን በሴም ታይም በሴም ወታደሮች አንድ ቤት ውስጥ አያት ልጇን የልጅ ልጇን እያየች ጾታዊ ጥቃት ለሰባት ነው። አሁንም ለሰባት አንዱ ይደፍራታል፣ አንዱ ይደግማታል፣ አንዱ ይመጣል። እኔ ምን እንደሆነ ስሜታቸው ራሱ ተፈጥሯቸው ራሱ ምን እንደሆነ ነው ግራ የሚገባሽ። እና ህፃኗ ልጅ ስትጮህ እናቷም አያቷም እህቷም ሲደፈሩ እያየች ስትጮህ ጮሃ ስታስቸግራቸው አንስተው ወደ ውጭ ሲወረውሯት ድንጋይ ተቀብሎ ድንጋይ ይመታታል ጆሮዋን። እና አሁን ህፃኗ በጣም በሚያሳዝን ሁኔታ መስማትም መናገርም አትችልም። አስደንጋጭ ዜና ልጇም እናትም አያትም
HIV ፖዚቲቭ ናቸው። እየሽ ሎስት ኦፍ 3 ጀነሬሽን 3 ጀነሬሽን ነው አንድ ቤት ውስጥ ያለቀ። አንድ ስቃይ ተጋርተው፣ አንድ በሽታ ተጋርተው፣ አንድ ህመም ተጋርተው። ደብረጽዮን የት ነው? ጌታቸው ረዳ የት ነው ነው የሚሉት። እሷ ምንም አታውቅም። ጌታቸው የሚባል ሰው አታውቅም። ደብረጽዮን የሚባል ሰው አታውቅም። ጭንቅላቷ ሰው ሙሉ ሰውነቷን ያቃጠሏት እህቴ ማለት ጥቃት የሚፈጸም ሆነ እየተነገረኝ ነው ያደኩት። እኔ አላውቅም፣ ስለምንም ጥላቻ አላውቅም። በእኔ እድሜ ከኤርትራም ከአማራም ህዝብ ጋር ጥላቻ በፍጹም እኔ አልዋሽም። እኔ አላውቅም። ህዝብ እንዳለኝ ወንድም እንዳለኝ እህት እንዳለኝ አሁን እኔ በቃ ጀስ ብዙ ነው ታዲያ ይዘን ብዙ አለ እና ይህንን ያክል ደም የተቀባቡ ሰዎች ዛሬ በምን ምክንያት ነው በአንድ ቂጥና ብሎ የመጡት ሻዕቢያና ህወሓት ኢትዮጵያ ለመዋጋት? ይህን ያክል እንግዲህ ያው ህወሓቶቹ የሚያወሩት ታውቃላችሁ ስለ ሻዕቢያዎቹም እንደዚህ ነው የሚያወሩት ስለ እነሱ። ሁለቱም ይወራራሉ። ይህንን ያክል ወርደው ያሉ ሰዎች እንዴት ዛሬ በአንድ ቂጥና ብለው በመጡ ኢትዮጵያ ማጥፋት ላይ? ይሄ ነው ከባዱ ነገር። ከባዱ ነገር ይሄ ነው። አይሆንም። ፒክቸር አለው። ፒክቸሩን ነው ብሏል። እስኪ ፒክቸሩን እሺ ፒክቸር የተጋነ ፒክቸሩ የተጋነ ያለው የተነገረኝ ያደኩ ሰው ነኝ። አሁን እንደዚህ መጥተው ለ30 ዓመት ፕራክቲስ አድርገውት ጥላቻ ለ30 ዓመት ስለኛ የተነገራቸውን ነገር በክፉ በጣም በሚያሳቅቅ ሁኔታ ግፍ ሲፈጽሙ በደል ሲፈጽሙ ምንም በማያውቁ እናቶች፣ ምንም በማያውቁ እህቶቼ፣ ምንም በማያውቁ ልጆቼ በሚያክሉ ህፃን ሴቶች ምን ብለሽ ትገልጫዋለሽ? በእሳት ማቃጠል፣ በቤንዚን ማቃጠል፣ ወተጠናቸው ላይ ቆሻሻ በማስገባት ማረሻ እሳት ውስጥ እንዲነድ ተደርጎ የእናት ማህፀን የሴት ማህፀን የሁሉም እናት ናት ስትሆን የሁሉም ሰው እናት ነው። እንዴት እንደዚህ አይነት ጭካኔ ይፈጸማል? እና እንደዚህ አይነት ጭካኔ የፈጸሙ ሰዎች እኔ ከልብ በጣም ነው የሚያሳዝኑ። ስለራሳቸው አዝናለሁ። መንፈሳዊ ህይወት ምንም አያውቁ፣ ስለ እግዚአብሔር ተፈጥሮ ምንም አያውቁ፣ ስለ ሰው ክብር ምንም፣ ስለ ራሳቸው ክብር ምንም አያውቁ። በጣም ነው የሚያሳዝኑ። ለምሰማው ለኔ በጣም አስጨነቀኝ። ድራማ እኮ ነው በቃ አክቲቪስት ድራማ ላይ እኮ ነው ያሉት። በሰው ነፍስ እኮ ነው የሚጫወቱት ያሉት ቁማር። ይሄንን ነው እንግዲህ እነ እንኩሮ ሚዲያ እነ ግልብጥ ሚዲያዎች ይሄንን ነው እንግዲህ ከሻዕቢያ ጋርም ቢሆን ሆነን መንግስት እናወርዳለን የሚሉት ይሄንን ለማምጣት ነው። አማራውን ማስጨረስ ነው ያዙት። እኔ ቃላት የለኝም። ብዙ ነገሮች ነበሩኝ። ያው ሰዓት እንደው ስላነሰኝ አላወራም ብዬ ነው። ማአት ዶክመንቶች ናቸው አሁን ዛሬ ላሳያችሁ የነበረው ሰዓቴ ስለሞላ አብርሽም ስለሚገባ ነው። እና የሁለት ዓለም ሰዎች ናቸው። ሁለቱም ተጠሪነታቸው ለግብጽ ነው። ግብጽ ልኳን ነግረናታል። እመኑኝ እኔ ጦርነቱን ከዚህ በኋላ ግብጽ ከከፍ ጀመረች ካይሮ ነው የማደርገው። ኢትዮጵያ ምድር ላይ ምንም ጦርነት አይደረግም ከግብጽ ጋር። ካይሮ ምድር ላይ ግን ጦርነት እናደርጋለን። ይሄን ሳውራ ብሶ አያምንም። ግብጽን መታት አዲስ አበባ ሆኜ ያለ መታት ግብጽን እኔ አስመራ ሆኜ ነው ግብጽን ማጠፋት። አስመራ ላይ ቤዜን አድርጌ ነው መታት ግብጽ። ይሄን ስራችሁ የወገራችሁ ሰራዊቱ ብቃት ስለማቆም ስለሱ 35 አለ ማውራለን ሰይና ያለ ማውራለን። ግን የውስጡ ባንዳ የውስጡ ቅንቅ ያሳዝናል። አሁን አረብ ሀገር ብታምኑም ባታምኑም ጠቅላላ ሻዕቢያ ያለው አረብ ሀገር ጠቅላላ ሻዕቢያ አረብ ሀገር ያለው ሻዕቢያ በሙሉ ፕሮፋይሉ የኦሮሞ በሙሉ ፕሮፋይሉ የአማራ ነው። ቁጭ ብለው ኦሮሞና አማራ እንደሚያስተዳድቡት አሁን ኦሮሞ ህዝብ ንቃው እንደው በምንም ተአምር አማራ የሚባል ወንድምን እንዳሰድብ እየነገርኩ ነው ያለሁት። ኦሮሞ አማራ ንቃ፣ በፍጹም የኦሮሞ ወንድምን እንዳትሳድብ። ብር የሚሰበስቡት አሁን እነሱ ናቸው። ከአረብ ሀገር ተሰብስበው ያወራሉ። አሁን በዚች ልጅ ጉዳይ ከፍተኛ ይሹ አድርገውታል። አረብ ሀገር በሙሉ የሚያወሩት ሻዕቢያዎቹ ናቸው። እዚህ ብቻ አረብ ብቻ አይደለም፣ እዚህ አሜሪካንም ካናዳም በሙሉ ቶፒኩ ከኢሳያስ አፈወርቂ ነው የሰጣቸው። ይሄን ሚዲያ አጫጩት፣ የዚችን ልጅ ጉዳይ አጫጩት። ስንት ቦታ አይተናል፣ ስንት ዘግናኝ ሞት አይተናል። ይሄው እቺ ልጅ እኮ የምትናገረው እኮ እየነገራችሁ ነው።
ቀዳዳ እየፈለጉ ነው ሴክስ የሚወጣ ይተረግ ከዚህ የከፋ ነገር እኮ የለም እኮ አንድ ሴት ለ15 ትደፈራለች ከዛ በኋላ ተቃጥላ ትገደላለች ይሄን ሰምተናል ትናንትና ይሰማል አሁን የዚች ልጅ እሹ አይደለም ያለው እመኑኝ እቺን ወደድክም ጠላ ፋኖ ራሱ ነው ይገደላል ወደፊት ስሙታላችሁ እንታሪክ ከዛ ውጭ ግን አሁን አጀንዳው ግን የዚች ልጅ አጀንዳ እንዲፋፋም የተፈለገበት ትልቁ ፖይንቱ ወደላችሁም ጠላችሁም ነገራችኋለሁ ሻቢያ ነው ይሄን የሚሰራው አረመኔያዊ አገዳደል ኦሮሞና አማራ እንዲገዳደል አረመኔያዊ አገዳደል መከላከያና ፋኖ እንዲገዳደል የዓለም ሕዝብ እንዲጮህ ኢሰብአዊ ድርጊት ኢትዮጵያ ውስጥ ተፈጸመ እንዲባል ሆን ተብሎ የሚሰራ ነው ለዚህ ነው አሁን እነንኩሮ ዛሬ ስለገቡ አይደለም የሚያወሩት ያሉት እንደዚህ ቦታ ተያዘ እንዲህ ቦታ ተያዘ አይሉም ኢቭን የኡጋንዳው ቃል አቀባያቸው ራሱ ድምፁ ጠፋው ምክንያቱም እሱ በጣም ብዙ ያወራ ነበር የኡጋንዳ ቃል አቀባይ አሁን የለም አሁን ወሬው ወደዚህ ችሊ ተገለበጡት አሁን በብርቱካን ተኮሽኖ ብርቱካን ተከሽኖ ፖለቲካው አጀንዳ አይደለም ምንም ሚዲያ ላይ በሰሞኑ ስለሷ ብቻ ነው የሚወራው ሰብአዊ መብት እንዲገባ ቀይ መስቀል እንዲገባ የዓለም መንግስታት እንዲጮህ እንደዚህ ሚል የኢትዮጵያ ህዝብ ገንፍሎ እንዲወጣ እንዲቆጣ ይሄ ነው የሚሰራው አንዳንዱ እንዲያውም በቃ እናንተ መከላከያ ግደሉ ካገኛችሁ ምናምን ይላል ይወጣ ደግሞ ይሄ የሻቢያ ድራማ ነው ይሄ የሻቢያ ደንበኛ የበሰለበት ያደገበት የኖርበት ነው ኢሳያስ መመረቂያ ጽሁፉን የጻፈበት አጀንዳው ነው ተመለሱ ወደ ቡርቃ ዝምታ ጡት ቆረጣ ታስታውሳላችሁ ተስፋዬ ገብረአብ ኤርትራዊ የጻፈው እነ ጀዋር የተከተሉት ወደዛ አጀንዳ ነው እየተገባ ያለው ስለዚህ አሁን ትግራዮቹ ስለ ኤርትራዎቹ ያወሩትን ነው የሚሰማቸው ኤርትራዎቹ ደግሞ ስለነሱ የሚያወሩትን ደግሞ ብትሰሙ ደግሞ ሌላ ታሪክ ነው አቀጣጥሏል ሳቱ ለዚህ ነው ሾክን በሾክ ያሉት ዛሬ የጀብሃ ጦር ሙሉ ኃይሉን ይዞ ገብቷል ሙሉ ጀብሃና ብርጌድና አመዶ ሁለቱን ተጣምረዋል አሁን ኤርትራ ልክ ሸኔና ፋኖ ብሎ ኢትዮጵያን ለመበተን የሄደውን አካሄድ አየህ እነሱ ላይ መጣው ደግሞ እነሱ ላይ መጣ አሁን ምን ሆነ ሻቢያና ብርጌድና አመዶ ሁሉ ተጣመረ ደግሞ አየው ተጣመረ ሻቢያ ቂም አለበት ጀብሃና ብርጌድና አመዶ ተጣመሩ ቂም አላችሁ አሁን የመጣው ኃይል ማን ነው የጀብሃ ኃይል ነው የመጣው ከማን ጋር ከብርጌድና አመዶም ጋር ሁሉ ሻቢያውን ያልቅለታል ጀብሃዎች ቂም ይዘው ነው የመጡት አሁን ዝም ብሎ እንዳይመጡ ስልጣን ላይ መስለ ቂም ይዘው የአባቶቻቸው ያዞቻቸውን ቂም ይዘው ነው የመጡት እመነኝ እናንተ የሰራችሁትን 3 ሚሊዮን የማትሞሉ ሰዎች 130 ሚሊዮን ህዝብ ላይ የደራችሁት ድራማ አሁን በተቃራኒው ታውታላችሁ ከእናንተ ጋር ጥቂት ጀብሃና ጥቂት ብርጌድና አመዶሞች እንዴት አድርገው ደግሞ እናንተ ላይ እንደበቁት ያለው ስለዚህ ይሄ የተቆረጠ ድራማ ስክሪፕቱን ባለቤት ሻቢያ ነው የጻፈው ድርሰቱን የሚደርሰው እነሱ ናቸው አንድ ጊዜ ወሳኝ ስለሆነ አብርሽ ትገባለህ ሄሎ yes I'm David how are you I'm fine thank you yeah 8 o'clock yeah okay thank you all right no I will be there okay thank you my dear all right bye thank you okay ይሄ ደግሞ የዚህ ካናዳ ኮሚኒቲ እንትን የካናዳ መንግስት እዚህ ካምፔን እንትን አለ እዚህ እኮ እንታገላለን ኢትዮጵያ ብቻ ነው እኮ እንታገለው ስለ ሰላም እኮ የትማረም ነው የምንታገለው ይደውላሉ ደግሞ ኤምፒዎች ናቸው እዚህ የሚደውሉት ስብሰባ አለ ትልቅ ሀገር አቀፍ ዓለም አቀፍ ስብሰባ እዛ ላይ መገኘት አለብን ነው የምትባለው ዝም ብለህ እዚህ ቁጭ ብለህ ብቻ ዩቲዩብ ላይ ተጥደህ እዚህ አፍን ትከፍታለህ ከእኔ ጋር ብለህ አዳምጥ ብለህ ስለዚህ ሻቢያ ህዋቱን ገሎ ቀበረው ነው የሚባለው ገሎ ቀበረውታል
የብርቱካን ተከሽኖ አዲሱ የተለቀቀው ድራማ ጸሐፊው የስክሪፕቱ ጸሐፊ ሻዕቢያ መሆኑ ታወቀ ነው የሚባለው። የለመዱት ነው ሙያቸው ስለሆነ ነው። የሻፋጁ አመራሮችን ሲገብሩ ቆዋለ ከነ ተከታዮቹ ነው። ዝርዝሩ ነግራቸዋለሁ። አብርሽን ገበያ አብርሽ እንግዲህ በውስጥ ልኬላለሁ በዋትስአፕ እንግዲህ የዛሬ የምሽቱ ከመጀመሪያው ውስጥ እንትን እንበል። አንድ የኛ ሰው ማወቅ ያለበት አንድ ተመልካቾቻችን አድማጮቻችን ማወቅ ያለበት ሰላም ልበልና ልጀምር። ትግል ነው ያዝነው። ትግሉ ቀልድ አይደለም። ትግሉ የመረረ ነው። ትግሉ መሬት ላይ አይደለም። መሬት ላይ እያሸን ነው። እንደምች መድኃኒት እያሸን መሬት ላይ አይደለም። ትግሉ ያለው ሚዲያ ላይ ነው ጎበዝ። ለዚህም ነው ሚዲያ አስፈላጊ። ለዚህ ነው ፕሮፓጋንዳ የሻዕቢያ ስራ ፕሮፓጋንዳ ነው። ሻዕቢያ ቆሞ ቀር ነው። ሻዕቢያ ቴክኖሎጂ አያውቅም። ሻዕቢያ የሰለጠነ ትውልድና ወጣት አያውቅም። ሻዕቢያ መንግስቱ ኃይለማርያምን በገለበጠበት ፕሮፓጋንዳ የኢትዮጵያን አእምሮ በዛ መልኩ ቀርጿለሁ ብሎ ነው ሚዲያ ላይ እየታገለ ያለው። ይሄ ደግሞ አይሰራም። ትግል ነው የያዝነው። ስለዚህ እያንዳንዱን ነገር ስናቀርብ ይዘገንናል አይዘገንንም። የፈጸሙት እኮ እንዲዘገንን አድርገው ነው ኢትዮጵያውያኖች ላይ የፈጸመው ሻዕቢያ እኮ ከአሉላ እስካሁን ድረስ እስከ ባድሜ ከባድሜ ውጣ እስከተባልንበት ድረስ ንብረታችን 7 ቢሊዮን ብር የሚገመት የተዘረፍነውን ይህንን ደግሞ ያደረገው ማን ነው? ትግራይ ነው። እንበቀለዋለን ብለው ነው የገቡት። እናንተ ሚዲያ አትከታተሉ ይሆናል፣ እኛ እንከታተላለን ቁጭ ብለን። በቀል ነው። ሻዕቢያ ብቻ አይደለም። ሻዕቢያ የትግራይ ህዝብ እንዲራብ አድርጎ ሻዕቢያ ድርቅ በገባበት ወቅት የትግራይ ህዝብ ተርቦ ወደ ሱዳን ሲሰደድ መንገዱን ዘግቶ ታሪክ ነው። ይሄ እውነት ነው። 2% ወደኋላ መመለስ አለ። መንገድ ዘግቶ የትግራይን ወጣት የትግራይን እናት አባቶች እንዲሞቱ እንዲያልቁ በረሃብ ተሰዶ እንኳን ወደ ሱዳን እንዳይበላ ለፖለቲካ ብሎ ዘግቶ የትግራይን የፈጀው ሻዕቢያ ነው። ይሄ በመንግስቱ ኃይለማርያም ለምን ተብሎ ለፖለቲካ፣ ለምን ተብሎ ለፕሮፓጋንዳ ጠንቅቀ ይህንን ማወቅ አለ። ሻዕቢያ ደፋሪ ነው። የስ ሻዕቢያ ዘራፊ ነው። በቃላቸው ተናግረዋል። ድስት አልቀረንም ሹካ፣ ሰንጋ አልቀረንም ፍየል፣ ላብራቶሪ አልቀረንም መድኃኒት፣ ኮምፒውተር አልቀረንም ዲስክ፣ የትምህርት ቤቶች ሙልጭ አርገን ጭነን ወጥተናል ብሎ አልኩ። ምን ታመጣላችሁ? ትግራይን 50 ዓመት በታች ወደኋላ መልሰናት ነው የወጣ ነው ያለው። ሲደፍራለህ እንዴ? ጸጉር አይቀራቸውም ሲደፍሩ። ይዘገንናል እንዴ? ኢትዮጵያዊ ነህ፣ ዘግንኖ ጀግናውን እንድትነሳ ነው። ተጋሩ ነህ፣ ጀግናውን እንድትነሳ ነው። እናትህ ተደፍሯል፣ ወጣቱ ተደፍሯል። አክሱም ላይ ገብተው መሳሪያ ተኮሳችሁብን አንድ ብለው ረፍረፈው ነው የወጡት። ተጋሩ እናት ፊት ልጅ ፊት እናት ተደፍራለች እየተባለ እናትና ልጅ ወንድሙ እያየ ተደፍሯል። ሽሬ ላይ ነው የሆነ። ትቀልዳለህ እንዴ? ይህንን ታሪክኛ አናውቅም። መከላከያ የተጋሩን ህዝብ የትግራይን ህዝብ ዲፌንድ ለማድረግ ከሻዕቢያ ጋር ተታክሷል። ሀቅም ነው የምንነግርህ። ሆን ተብሎ የተደረገ ሆን ተብሎ ዘር የማጥፋት ጄኖሳይድ ነው የተደረገው። ኤችአይቪ ሆን ተብለው የኤችአይቪ ወታደሮችን 2 ብርጌድ አምጥተው ትግራይ ውስጥ ለቀው የትግራይ እናቶችና ወጣት ሴቶቻችን ወንድ አይቀራቸውም ሲደፍሩ ኤችአይቪ ፖዘቲቭ እንዲሆኑ ያደረጉ ሀቅ ነው። እየዘነናገሩ መሬት ላይ ሄዶ ያጣራ እኔ ሰው አለ መሬት ላይ ሄዶ ይጠይቅ። በዛ ምክንያት እናቱና እህቱ ቆሞ እንዳይ ተደርጎ አስገድደው እንዲህ ነው የምንደፍረው። ማህፀናቸው ውስጥ እኮ ደብዳቤ ነው የጻፉ።
እንግዲህ ወዲያ ብትነኩንና ብትነሱ ድምፅ ብታነሱ የእናት ማህፀን ውስጥ ምንድነው የተገኘው? ተመልሰን እንመጣለን። በነተሳቢ ያንን ድስትና ሹካ ኮምፒውተር መሳሪያ ጭነው ሲወጡ ምን እያሉ ነው የወጡት? አይታችኋል? ያንን ቪዲዮ ከነተሳቢው የሻዕቢያ ወታደር ሲወጣ ምን እያለ ነው እየወጣው? የጻፈውስ ምንድን ነው? አይታችሁታል? ተመልሰን እንመጣለን። የልባችንን ሰርተናል፣ ተበቀለናል። ተመልሰን ግን እንመጣለን። የፕሪቶሪያው አግሪመንት ቢያስወጣንም ውጡ ብንባልም እና አብይ ውጡ ቢባልም ተመልሰን እንመጣለን። ይሄ የትግራዩ ማዕፀን ውስጥ የተቀመጠ ነው። ሀቅ ነው። ይሄ ተጋሩ ኢትዮጵያውያን ናቸው። ተጋሩ ህዝባችን፣ የትግራይ ህዝብ በእኛ ላይ በደል አደረሰው። አመራሩ ህግደፍ ነው። አመራሩ ህዋት ቲፒኤልኤፍ አመራሩ እነ ሞንጆሪኖ ጭምር እነ ደብረጽዮን አለም ገብረዋል ጭምር ሻዕቢያ ናቸው። ሀቅ ነው። ይሄ ነው የደረሰው። እቺ ወጣ ናይ ድህረ ጉጅሌ ኋላ ቀር ትናንትና ወጣ ስትናበር ከትናንትና ወዲያ ህዋት ኋላ ቀር ነው ብላ፣ ህዋት ትግራይን አይመጥንም ብላ፣ ህዋት ቆሞ ቀር ነው ብላ፣ ህዋት ንጹሖችን ከ60,000 በላይ ያስፈጀ አሁን ልጨምርላት 1.5 ሚሊዮን ንጹሐኖችን ያስፈጀ። እሷ ንጹሐን 60,000 ብቻ ነው የምታውቀው። 1.5 በቅርቡ ያስፈጀው የትግራይን ህዝብ ልንገረ ህዋት ካበላው ካጠጣው ከደገፈው ይልቅ የፈጀው ነው የሚበልጠው። ይህንን ነው ያደረገው። ህዋት ህግደፍ ነው። ህዋት ሆን ብሎ ቲፒኤልኤፍ ሆን ተብሎ ትግራይ የደረሰችበትን የኢኮኖሚ እድገት 27 ዓመት የደረሰችበትን ሆን ተብሎ እንድትዘረፍ ኢኮኖሚ እንዲወድም የትግራይ ህዝብ እንዲያቀረቅር ምንጊዜም ተሸናፊ ነህ ተደፋሪ ነህ ብሎ እንዲያስብ ሆን ተብሎ ሻዕቢያን ሚሳኤል ተኩሶ ጋብዞ ሆን ተብሎ ከወር በፊት ሚሳኤል ከመተኮሱ በፊት ዛላንበሳ ላይ ቆስቅሶ ሻዕቢያ እንዲገባ እነሱ እንዳሉት አብይ ጋብዞን ሳይሆን ፕራይም ሚኒስትር አብይ ጋብዞን ሳይሆን ሚሳኤልና ገብረጽዮንና ሞንጆሪኖ ስለጋበዙን የገባ ነው ያለ። ለምን? የትግራይን ህዝብ እንዲያቀረቅር ሆን ተብሎ ቲፒኤልኤፍ። ስለዚህ የትግራይ ህዝብ ተነስ ነው ብለው ወታደሩ ተነስቷል። ኢዲኤፍ ተነስቷል። ለትግራይ ህዝብ እናቶች እህቶች የሚቆመው ተነስቷል። የትግራይ ህዝብ ወጣት አይደለም፣ ሽማግሌ አይደለም፣ እናቶች አይደለም፣ አዛውንት አይደለም፣ ዶክተር አይደለም፣ ገበሬ አይደለም። ከዚህ ወታደር ጋር ቆም ለመነሳት ህግደፍን ከአዲስ አበባ ያወጣ ነው። እነ ደብረጽዮን እና መንጆሪኖ ከአዲስ አበባ ያመጣው ሆን ብለን ከባሌ እስከ ጎንደር ወጥተን ሆ ብለህ ውጣ፣ መሳሪያ አይደለም፣ ሆ ብለህ ውጣ፣ አስመራ ይገባል። ስልኩ ለምን አልሰራላችሁ? ልንገርህ፣ ከመቀሌ ጥርት ያለ ስልክ ነው የሚሰማው። ጥርት ያለ እነሱ አስመራ ሆነው ነው፣ እነሱ ኤርትራ ሆኖ ነው የደወለላት። እሷ ይሄንን አታውቀው። ከዚህ በፊት ኢንተርቪው ያደረጋቻቸው ከመቀሌ እጅግ በጥሩ ሁኔታ ድምፅ ነው ሸሽተው ነው ያሉት፣ መቃብር ውስጥ ነው ያሉት፣ እነሱ ኤርትራ ውስጥ ነው ያሉት። እዚህ ነው ስልካቸው የማይሰማው። እህት አለሜንን ወቂ፣ አንቺም ንቂ። ከፖለቲካ ውስጥ መውጣት አለብኝ። እያንዳንዱ ትግራይ ውስጥ ያለ ፖለቲከኛ ነፍስ በላ ነው ያልሽው። ስለዚህ እያንዳንዳችን አውሮፕላን ውስጥ እንዳለው የኤር እስትንፋስ እያንዳንዱ ራስን አድን በሚለው ሁላችንም ራሳችንን ማዳን አለበት። የትግራይ ፖለቲከኛ ቆሞ ቀርና ድሌ ነው ብለሻል። ትክክል። ይህንን ያለው እነሱም ይህንን ተናግረዋል። አንቺ ባትዩ አንቺ የለሽ ይሆናል። እነሱ ከአዲስ አበባ ስናባረራቸው ጭንቅላታችን እንደ አሳ እንደሞተ አሳ የበሰበሰ ነው ብለው ነው ያባረርናቸው። ይህንን አውቀን ነው እኮ ከመሀል ያባረርናቸው። ይህንን አውቀን እኮ 27 ዓመት አንቺም ጠቅሰሻል። በበደለው በደል ይነስም ይብዛ ተባሮ መቀሌ ገባ። ያንን ጭንቅላት ይዞ መቀሌ ገባ። ወጣሉ ተነስተሽባቸዋል። ትናንትና ብዙ ቪዲዮ ልኬልሃል። በዚሁ ቀጥይ ነው የምንልሽ። ሌላው አንድ ነገር መናገር ኢኤምኤስ ላይ ወንድማገኝ የተናገረው ነገር አለ። ይችን ልጅ ሞተችው ጥኝት ልከናት ነው። ጥኝት
የኔ ጌታ ቅኝት ሰው አይላትም ቀረ። የኢትዮጵያ መንግስት አሁን ከዛ አልፎ ድሮ ነው። እናንተ እዛው ቆሞ ቀረናችሁ። እቺን ህፃን ቅኝት የምትልኩበት ምክንያት ምንድን ነው? መከላከያ የትም ነው ያለው? መከላከያ ቀለበት ከዚህ በፊት ነግረን ዴቭ ነግራል። ጠሌ ውስጥ ከተናችኋል፣ ቀለበት ውስጥ ከተናችኋል። የትም እንደ ቅጠል መከላከያ አለ። ቅኝት አያስፈልግም። አለን ነው የምንላችሁ። መከላከያ አለ መሬት ላይ በፕሮፓጋንዳ ከበን አለን እኛም። ስለዚህ ቅኝት ለካችሁ ልጅቷ ሞተች አላችሁ። አዎ ገጥመናል ብላችኋል። ብርሃኑ ጁላ እኮ ገጠምና አላችሁ። ነገር ግን አንድ ነገር እዚህ ግጠም አለኝ የሚል ዘፈን ግጠም አለኝ የሚል ዘፈንም ዘፍነዋል። ራሳቸው ናቸው የዘፈኑት። ይህንም አዘንጋ መከላከያ ሰው ራሳቸው በዘፈን ግጠም አለኝ ብለው ዘፍነዋል። አንድ ሁለተኛ ከ15 ቀን በፊት ልጅቷ ተደውሎላት በስልክ ከጎኗ ያለ ሰው ባለበት በቃ ነይ ግቢ ስትባል ነይ ተመለሽ ተብላ እመጣለሁ በቃ እዚህም ያለው ነገር አልተመቸኝም ብላ ስትል ድምጿ ተሰምቷል። እንደምትመጣ ታውቃለች። ጠፍታ ልትወጣ ነው በሚል ነው ቀድመው የምትጠፋበትን ቀን አውቀው ጫካ ውስጥ የገደሏት። ልትወጣ ነበር ልጅቷ ወደ ቤተሰቦቿ ቃል ልትገባ ተደውሎላት ነበር ስልክ። ይሄ በማስረጃ ያለ ነገር ነው። ግን አገዳደሏ አስተካክለው አርመናዊ አገዳደል እንድትሞት አድርገው መከላከያ ስነ ልቡና ያለው ብታቁት መከላከያ እናት ነው። መከላከያ እናት የእናንተ አንተ ወንድም እኮ ነው መከላከያ። ውትድርና ስብዕናው ይሄ ነው። እንኳንስ ኢትዮጵያዊ አይደለም ብታምንም ባታም የግብፅ ወታደር ቢያገኝ እንደዚህ እርምጃ ይወስድ መከላከያ። በጣም ከውትድርና ሳይንስ ውስጥ ዋናው ነገር ስትማረክም ስትገልም ስትቆስልም ስታቆስልም ህግጋት አለው። ራሱን የቻለ ሳብጀክት አለው። ስለዚህ ውትድርና ዱርዬነት አይደለም፣ ሽፍታነት አይደለም እና የተቃጠለ ፖለቲካ ነው። የተቃጠለ የሞተ ፖለቲካ ነው የሰሩት። ቀጥል። በጣም የሚገርመው ነገር ከአልሸባብ ጋር ስንት ዓመት ሙሉ እንትን እያለ አልሸባብን ራሱ ማርኮ ለፍርድ ቤት ነው ያቀረበው። ሌላውን ይሄ ኮካ የሚባል ኮተታም የጦርነት ካታሊስቶች ትርጉም የሌለው አሉ። ትርጉም እስካሁን የሚታገሉት ለነሱ እነዚህ ሰዎች የሚያልቁት በየጫካው በየተራራው በየጉራንጉሮ ለነሱ ትርጉም የለውም። ትርጉም የሚኖረው እነሱ ገንዘብ ሲያገኙበት ነው። እስካሁን የታገላችሁት ትርጉም የለውም ወጥቶ ይህንን ያለው ትርጉም ይሰጠዋል ነው። ትርጉም ያለው ትግል አድርጎ ብሏቸዋል አይደለም? እስካሁን እንደዚህ እያለቁ ነው አይደለም? እኛ ወንድሞቻችን እህቶቻችን ግቡ እንላለን። ትርጉም የለውም። ትርጉም የሌለው ትግል ነው እስካሁን የምታደርጉት። አዎ እና ሰዎች ትርጉም የለው። የኢትዮጵያ መንግስት ቁጭ ብላችሁ ተነጋገሩ። ሰላም የሚባል ውጣልን፣ አለበለዚያ ቁጭ ብላችሁ ተነጋገሩ። ወንድም ወንድሙን ነው የሚገለው። አሁን ደግሞ ብላችሁ ባሪያችንን እየገደላችሁ ነው። እህታችን ወጣ ተናገረኝ። እህቱን የሚደፍር ነው ያለችው። ትክክል ነው። አባቱን የሚገል እኮ ነው። እንደ ክርስቶስ እንደውም አልመሰለኝም። ለምን ነው? ስለዚህ ለነሱ ይሄን አማራ የማሰቃየት ገና አሰቃዩ። እስካሁን ያሰቃያችሁት አማራ ክልልን ትርጉም የለውም። ትርጉም ያለው አሁን እኮ ሀገር ውስጥ ማምረት ጀመረ አብይ አህመድ። ትርጉም እንሰጠዋለን። በድሮን እኛ ትርጉም እንሰጠዋለን። ስለዚህ አንድ ነገር የተናገሩት አለ። መከላከያን በሚሊዮን በሺ የሚቆጠር ማድረግን አንድ ደብዳቤ ልክልሃለሁ። እቺው ልጅ ያቀረበችው እቺ ምንጯ ትግራይ ነው። ደብዳቤው ልክልሃለሁ። ያ ደብዳቤ ቀይ መስቀል የተረከበበት ነው። ስንት እንዳለ ታውቃለህ? 16 ደብዳቤውን ማሳየት ትችላለህ። አሁን ልክልሃለሁ ደብዳቤ 16 ጎበዝ፣ ተመልከቱ። ነገር ግን ዴቭም እንዳለው እኛም እንዳለው የመከላከያ ልብስ ሻዕቢያንና ህዋትን እያለበሱ ፕሮፓጋንዳ የሚሰሩበት ጊዜ ነው። እኛ እናውቃለን። ሚሊዮን ማረክን፣ 1000 ማረክን፣ 20,000 ማረክን። ልንገርህ ዝም ባትማረው 16 ያው ጉግል አድርጌ አንብቤያለሁ። ማን ነው የተረከበው የሚለው ትክክለኛ ነው።
የሚንቀሳቀሰው ነው። እሱም ቢሆን እነዛም ራሱ 16ቱ የአማራ ሚኒሻ ቦታውን የሚጠብቁ የነበሩ መከላከያ ቦታው ላይ ተክቷቸው የሄደ መከላከያ እየወጣ ነበረ ጋሸና ላይ ያንን የአማራ ሚኒሻ አድማ በታኝ ያንን ነው 16ቱ ነው የሚመራው። ያ ነው ሀቁ። ማሳየት ትችላለህ። ላይም ከጠላት ያቀረቡትን ደብዳቤ እቺ ልጅ መቼም እግዚአብሔር ይስጠራ የሎስ አንጀለሱ አንበሳ ማራማዊት የምትባለው ቅንቅን እግዚአብሔር ይስጣ ደብዳቤውን በይፋ አረገች። ሻት አረኩት እናስቀምጡ 16 እንኩሮ ምን ትበል በሚሊዮን ማረክ ናቸው። የብርሃኑ ጦር፣ የአብይ ጦር፣ ኦሮሞማ ጦር፣ የከልዬ ጦር ማረክ ነው። ምን ዝምብ የለም። 16 እሱም የአማራ ሚኒሻና ያንን ማቅረብ ትችላል። ደብዳቤውን አሳያል። ኦኬ ብዬ ይህንን ብዬ ጨርሳለሁ። ቴንክ ዩ ቴንክ አመሰግናለሁ። ማታ በደንብ እንሰራለን። ቅድም የላኩልን አየው አለም እንትኑ ፒክቸሮቹን እኔ ዘግንኖኝ ነው። ለማንኛውም አያስፈልግም። ማታ ከላይ ስወርድ አንድ ነገር ሪፖርት ሰጣለሁኝ። አንድ ነገር ልክልሃለሁ። እሱን ታየውና ከዛ በኋላ ማታ በሱ ላይ እንሰራበታለን። ቴንክ አመሰግናለሁ። እንግዲህ እነዚህ ሰዎች በዚህ አጋጣሚ አንድ ነገር ልንገራችሁ። ገና የሚሞቱ አሉ። ገና ሊሞቱ የተዘጋጁ አሉ። አሁን እስር ቤት ሰብረው ይወጡ አሉ። ራሳችሁ ፋኖ አስሯቸው። አሁን በተለይ ጎጃምና ጎንደር የሚለው ላይ ከፍተኛ ትኩረት ማድረግ አለባቸው። አሁን አንዱ አስረውት ከእስር ቤት አምልጦ ፋኖ ነው አዋጊ ነው ብርጌድ አዛዥ ምናምን እንደሚሉት አዘለ አስረውት ከእስር ቤት አሰቃይቶት በሱ ወጣ ከእስር ቤት። ጓደኞቹ አሉ ወደ 100 ምናምን እስር ቤት አሉ። ምናልባት ትናንትና ገለዋቸዋል የሚል አንድ ኢንፎርሜሽን አለኝ፣ አላጣራውም። ግን ከራሱ አንደበት ይሉት አሁን እሱ ወጥቷል። ወጥቶ የሚታገለው መኑን ከመከላከያ አይደለም ይበቀላቸዋል። ዘመነ ይሄው አዳምጥ ከራሱ አንደበት አዳምጡት። ምን ነው ሰላም ፋኖ ጋሻይ መልኬ ይባላል። ይሄ ፋናው ጋሻይ መልኬ ይባላል። ፋናው ጋሻይ መልኬ የብርጌድ የምናምን አዛዥ ነው። እስር ቤት አስሮት አሰቃይቶት እስር ቤት ውስጥ ከሱ ጋር ታስሯል ብዙ። እሱ በርግዱ ወጥቷል እስር ቤቱ። አሁን ወጥቶ ከመከላከያ ነው የሚዋጋው፣ ከራሱ ከአማራ ጋር ነው የሚዋጋው። ለምን ይሄ ስለሚሆን ነው የነፃነቱ ጉዳይ እንዳለ ተቀምጦ የሚጨፋጨፉት እርስ በርስ ነው፣ የሚያገዳድሏቸው እርስ በርስ ነው። እዚህ ያሉት እነ መሳይ የሚጫወቱትን ጨዋታ ብታዩ አማራ ታሪክ ይዘገንናል። ከፍሏቸዋል። 3 ቦታ ሰንጥቋቸዋል አማራውን ራሱ። እመኑኝ ይሄን የመሳይ አማራ ለብቻው አለ፣ የሀብታሙ አማራ ለብቻው አለ፣ የነ ግልብጥ ሚዲያ ለብቻው አለ፣ የነ ኤምኤስ ለብቻው በሙሉ ለብቻቸው ቀጥሏቸዋል። የሚጨፋጨፉት አማራ ለአማራ ነው። እመኔ ከመከላከያ አይዋጋም አማራ። ሞራል ኖሮት በሁለት አይኑ መከላከያን የማየት ሞራል ያለው ፋኖ የለም። እመኑኝ ይሄን ነግራችሁ። ይሄን እኮ ራሱ ሞጣ እኮ ተናግሮታል። ይሄ ሚላውን አዳምጥ። ምንድን ነው ያልከው? ሰላም ፋኖ ጋሻይ መልኬ ይባላል። ከዘጎንቻ ብርጌድ ሳሙኤል አወቀ ክፍለ ጦር ስልጠና መምሪያ የቀድሞ ስልጠና መምሪያ የነበርኩት ከአጋጣሚ በስብሰባ ደባይ ዋሸራ ላይ ስብሰባ ተጠርቼ ጥር 22 ቀን ሄጄ ከጥር 22 እስከ ጥር 28 ድረስ ስብሰባና ውይይት በነበረን ሂደት ላይ ያለምንም ምክንያቱም በማላቀው ሁኔታ ታግቼ ለ9 ወር ያክል በደባይ እስር ቤት መቆየት ይታወቃል። ይሁን እንጂ በትናንትናው ዕለት ከደባይ ማረሚያ ቤት በጣም በአስቸጋሪ ሁኔታ የነበረውን እንግልት እና መከራ በመቋቋም ይህን ያህል ጊዜ ከዛሬ ነገ ፍትህ ይመጣል በሚል ስንጠባበቅ ቆይተን ፍጹም ፍትህ አለመኖሩ ስናቅ ማረሚያ ቤት ሰብረን መውጣት ችለናል። ከወጣን በኋላም የተደረገልን ከውጭም ከውስጥም ያደረጋችሁልን እንክብካቤና ያደረጋችሁልን በሚዲያም በስልክም የተደረገልን ድጋፍ እጅግ እያመሰገን መንገድ የዘጋችሁብን ታጋዮች አንዳንድ ብርጌዶች ላይ ትዕዛዝ ሰጥቶ ድልድዮችን በመዝጋት በራብና በውሃ ሙላት እንድንሰቃይ ያደረጋችሁን ነገ እያንዳንዱ እጣ ፈንታው የኛው ስለሚሆን ከወዲሁ ማሰብ ያስፈልጋል። ማንም ሰው በጥፋቱ አይጠየቅ አይደለም። ሰው ከታሰረ በኋላ ማሳሰር እንጂ ፍትህ መስጠት የማያውቁ መሪዎች ቀጣይ የማይመሩ ነው። ነገም ዛሬም እውነት ለመናገር ይሄ ትግል ብዙ ዋጋ የተከፈለበት መሆኑ ታውቆ ማንኛውም ሰው
የውጭም የውስጥም ደጋፊዎቻችን ከጎናችን እንድትሆኑ ጥሪያችን እያቀረብ በተለይም የአማራ ፋኖ በጎጃም ከፍተኛ አመራሮች በአብዛኛው በሚባል ደረጃ የኛን የስር ሁኔታ እንደማትደግፉ በሙሉ ልብ እናምናለን። ለማስፈታትም ያደርጋችሁትን ጥረት እናውቃለን። ስላልቻላችሁ ብቻ ግለሰቡም ስለሚታወቅ ከ136 በላይ እስረኛ ደባይ ላይ ታግቶ እየተሰቃየ ያለው አንድም ጥፋት ኖሮበት አይደለም። ጠያቂ ስለሆነ በመርህ መታገል አለብን። መሪዎች መሪ የመሆን ብቃት የላቸውም ብለን ስለጠየቅን ብቻ ታግተናል። ለመዝረፍ ይመቻቸው ዘንድ አግተው ባንድ የዘራረግ ሲያስጠብቁን ሲያስገርፉን ቆይተዋል። ነገር ግን በብዙ ውጣ ውረድና በብዙ መከራ ማረሚያ ቤቱ ሰብረን ቀጠናችን ላይ ገብተናል። ክብር ለእግዚአብሔር ለድንግል ማርያም ልጅ። ከውጭም ከውስጥም ያደረጋችሁልን ድጋፍ እጅግ እናመሰግናለን። ትግላችን ከዚህ የበለጠ መራራ ሊሆን ይችላል። ወደፊት ይሄ ትግል ሌባና አጭበርባሪ መሪዎች የማይገሩ ከሆነ ብዙ መጠፋፋቶች ስለሚገጥሙን ከወዲሁ መሪዎችም መርህ ተከታይና ጥሩ መሪ ለመሆን ሞክሩ ማለት ፈልጋለሁ። አመሰግናለሁ። እንግዲህ ወደ ገደለው ልግባ፣ ወደ ታሪኩ ልምጣላችሁ። አሁን ከ160 ምናምን በላይ እስር ቤት አሉ ይባላል። በአብዛኛዎቹ እንዴት ከህወሓት ጋር እንዴት ከሻዕቢያ ጋር ሆነን አገር እንውጋ ትሉናላችሁ? የአማራ ጥያቄ አለን። ጥያቄያችንን የወጣነውን ጥያቄ ልናስፈጽም ገባን እንጂ እንዴት ከህወሓት ጋር ተዋጉ አብራችሁ ሆናችሁ ከሻዕቢያ ጋር ሆናችሁ ሀገር እንውጋ ትሉናላችሁ የሚሉ ናቸው። በሙሉ ተለቀሙ ያስገባቸው። ለቃሚው ማን ነው? እዛው ፋኖ ውስጥ ያለው የህወሓቶችና የአርሚ 50ና የሻዕቢያ ሰዎች ናቸው። የአማራ ልብስ ለብሰው አማራ መስለው ውስጣቸው ያሉት በርግደ ወጥተዋል። አሁን ወጥተው ከማን ጋር ነው የሚዋጉት? ያሳሰራቸው እነ ዘመነ ካሴ ናቸው። ለዚህ ልጅ መታሰር መረጃውን የሰጠው መሳይ ነው። አዳምጥ ምልን አንተ አታገባ ፖለቲካ አይገባ ስለማትከታተል ለመሰላችሁ ልዩነታችን ልንገራችሁ። እኛና እናንተ ማከለ ልዩነት በደንብ ላስረዳ። ትንሽ ሳላለቅ ብሎኛል። ልዩነቱን ልንገራችሁ። እኛ 7/24 ነው የምታገለው። በቃ 24 ሰዓት ነው በሀገሬ ጉዳይ ላይ አልተኛም። አንተ በትርፍ ሰዓት ነው ወይ ውበር አቁመ ወይ ከስራ ወጥቶ ወይ ደግሞ እረፍት ሰዓት ላይ ነው ሚዲያ የምትከታተለው። ሀገርን አታውቃም። እንደ ፖለቲከኛ ግን እንደ ሀገር ከኔ ጋር ልታወራ ትፈልጋለህ አይደለም? እንለያያለን። ስለዚህ ነው የእያንዳንዷን መረጃ እያመጣን እንሰጣችሁ፣ እየሰበሰብን ነው እየለቀምን ነው የምናመጣው። እመኑኝ፣ ይሄ ልጅ አሁን ያለበት የራሱ ጦር አለው። ይሄ ጦር የሚዋጋው ከማን ጋር ነው ታውቃለህ? ከዘመነ ጦር ጋር ነው የሚዋጋው። እንደውም ይገርማቸዋል። ዛሬም ጀምሮታል ባይ ነኝ እኔ። እርስ በርስ ነው የሚዋጋው። መከላከያ ቆሞ ነው የሚያያቸው፣ እርስ በርስ ነው የሚጨፋጨፉት። ይሄ አንዱ የህወሓት ዓላማ ነው። አማራውን መቀነስ፣ አማራውን ማሰቃየት፣ አማራው እንዳይማር ማድረግ፣ አማራው እንዳያርስ ማድረግ። ይሄ ነው ትልቁ የትግሉ ስልታቸው የሻዕቢያና የህወሓት ይሄ ነው። ስለዚህ አሁን አማራው እየነቃ ነው፣ እያወቀ መጥቷል። አሁን ለዚህ ነው ብር ሸለቆ ያ ሁሉ ፋኖ ከነ መሳሪያው ከነ ባዙቃው ከነ ድሽቃው ነው እየገባ ያለው በቃን ብሎ ያለብን ችግር እንኳን ቢኖር ቁጭ ብለን ከመንግስት ጋር እንፈታለን። አልሆን ሲላቸው አሁን ለተባበሩት መንግስታት ብርቱካን ተከሽኖ ድራማ ይዘው መጥተው የሰብአዊ መብት ይጩ ምናምን ይጩ ይላል። ይህች ልጅ ለመገደሏ ትልቁ ተጠያቂ መሳይ አንተ ነው። እንግዲህ እናንተ ናችሁ ተጠያቂዎች። ታሪክ ይጠይቃቸዋል አንድ ቀን። ግን ታሪኩ ይሄ ነው። በቃ በቀላሉ ነው የሚጨፍጭላቸው። አንደኛ የመከላከያ ሰራዊት አንድ እንትና ያለውን ልንገራችሁ። ከግንብ ጋር ነው የምትጋጩት። የዞንና የአይጡን ጋር ያልኳችሁ ዴባችን ሰላም ይብዛልና አሁን አረብ ሀገር ያሉት ተጠንቀቁ። አረብ ሀገሮች ውስጥ ያላችሁ ኢትዮጵያውያኖች አማራ ሲሰደብ ከሰማ ኦሮሞ መስሎ እመነኝ ያ ሰው ሻዕቢያ ነው። ኦሮሞ ሲሰደብ ከሰማ ወይ ደግሞ ሌላ ነገር ከሰማ በሙሉ አሁን የተሰጣቸው ሚሽን ይሄ ነው። ይሄ ደግሞ በዱባይም በአረብ ኤሚሬት ሀገሮች በሙሉ ኤምባሲዎች ምን ሰራላችሁ? እናንተን የማውቀው ነገር የለም። መረጃ ምንድነው ምናላችሁ? ምንም። እዛ አረብ ሀገር አምባሳደር ነህ አረብ ኤሚሬት ውስጥ ያለ ግን አንድ ነገር የምትሰሩ ስራ የለም። የት ውስጥ ነው? ትፈራላችሁ። በእርግጥ አሁን ይገሏቸዋል ወይ ደግሞ ይስልቧቸዋል። ሚዲያ ላይ ያወጡባቸዋል ብላችሁ ስለምትፈሩ አትናገሩ። ዚፕ ነው አድርጋችሁ። እንደ ሌሎች ሀገሮች ኤምባሲዎች እንደዚህ ናቸው።
ዞሮ ዞሮ ላይ ያሰ ያገባኝ አረብ ሀገሮች ግን ተጠንቀቁ። አሁን ገንዘብ እየሰበሰቡ ነው ያሉት። ገንዘብ መዋጮ ያሉ ግማሹ ኦሮሞ እንትን ይመስላል፣ ግማሹ የአማራ ይመስላል። ሁለቱን አማራና ኦሮሞን ማጨፋጨፍ ነው። አሁን ማሰዳደብ ነው። ድሮ ዘግተነው ነበር። ይሄን ፋይል አስመን ብለነው ነበር። እንደ አዲስ ነው የተፈጠረው። እንደ አዲስ በጀዋር ጊዜ ነው ገደለው ያን ፖለቲካ። አሁን እንደ አዲስ ማምተውታል። አሁን ሰሞኑን ትማላችሁ። በኦሮሞና በአማራ ከዛ በኋላ በእስላምና በክርስትና ይመጣል። አሁን ደግሞ ሁለተኛው ዙር። ይሄ በሙሉ የተቀበረ የቤት ስራ ነው። እጃችን ላይ የተጠመ ስራ ነው። ህዝብ ንቃ። እንደ ኢትዮጵያ ቆማው ነገርኩህ። እኔ እየነገርኩህ ነው። ስለማውቀው ነው የምነግርህ። እያንዳንዱ መረጃ ነው የምሰጠህ ያለሁት። ከዚህ መከላከያ ጋር መዋጋት ይችላል አቅም ያለው ይላል። አንድ ጊዜ ሞታ ያለው እናዳምጥና ጨርስ። አትሳደብ ወንድሜ። ምንድን ነው ያለው? ድሮን እኮ ሀገር ውስጥ ማምረት ጀመረ አብይ አህመድ። አትሳደብ ወንድሜ። በስነ ስርዓት ግባና ተከራከር። ድሮን አሁን ነው የበዛ ወይስ የዛሬ 2 ዓመት፣ የዛሬ ዓመት፣ የዛሬ 6 ወር፣ የዛሬ 3 ወር? ድሮን አሁን ነው እየተመረተ ያለው። እንደ ቆሎ ተመልከቱ። ወንጀላቸውን ለመደበቅ የህወሓትን ተልእኮ ይዘው ክልሉን አውድመው መምህራንን ገለው ተማሪ ገለው ትምህርት አስቁመው ወደ 50 ዓመት መልሰው ክልሉን ወደ 100 ዓመት መልሰው ትምህርት የለም እያሉ ከሌሎች እንድንቀር የሌሎች ዘበኛ የሌሎች ዱቄት ተሸካሚ መሀይም እየተባልን እንቀጥል ያደረጉ እነዚህ ፋኖች የሚባሉ ይሄን አድርገው ዛሬ ወጥተው ምን አሉ? ትምህርት ፈቅደናል። እንደገና አንተስ በየትኛው በጀት ነው የምታስበው? መንግስቱን አለ እንደ ፋኖ ቀበሌዎችን የተቆጣጠርናቸው እናስተምራ። እንዲህ አይነት ትግል አለ እንዴ? እንጃ ማን አንተ? ህወሓት እኮ ከሰሜን ጫፍ መጥቶ ነው ረዳት የለው። እንደነ ተፈራ ማሞ ያለው ወንበዴ እንደ ደመቀ ዘውድ ረሳይ ተስፋ እየተሸከሙት መጡ። ዛሬም በፋኖ መሪዎች በኩል ተሸክመን እንድናመጣቸው እየሰሩ ነው። ተደብቀዋል። አሁን የሽግግር መንግስቱ የሚባለው የነሱ ተደብቀው ፖለቲካዊ ነው ያለው። ራሱ ህወሓትና ሻዕቢያ ነው ተገልብጦ በአማራ ስም እየመጣብህ ያለው። ይህን እኮ ነው ነገር እኮ እብድ ስለሆኑ ጠዋት ለማታ ስለሚገለበጡ ነው እንጂ እኮ እውነቱ እኮ ያውቁታል። እውነቱ እኮ እኛ የምናወራው እውነት ነው ያለው። ከዚህ ውጭ እውነት የለም። አማራ ራስን አንቃ። ሊያጠፉ ነው። እንዳታርስ ነው፣ እንዳትማር ነው፣ በክልልህ ሰላም እንዳይኖር ነው እየሰሩብህ ያሉት። እየነገርኩ ነው ያሉት። የህወሓት ጉዳይ ይኸው አሉላ ሰለሞን ተራሮች ወይም ባህላዊ እንደሚባሉ የገባውም አልመሰለኝም። ለምን ኋላ ቀሩ? ይሄ ነው የህወሓት እንደሆነ አላማቸው ራሳቸው የገባቸው ትግራዮች ይወጡ የተናገሩ ያሉት። ይኸው የሚለው አዳጣለሁ ስለማለት የገባውም አልመሰለኝም። ለምን ኋላ ቀሮች ወይም ባህላዊ እንደሚባሉ ምግብ የወሰደው ከትግራይ ህዝብ ጀግንነት ምናምን ባህላዊ ቢባል ታዲያ እኮራለሁ። ደጀናና ወርዒ ላይ ነው የሰለጠንኩት ምናምን ብሏል። የደጀናና የወርዒ ስልጠና አሁን ዘመናዊ ጦርነት የሚካሄድበት ሊሆን አይችልም። ምግበይ ኮሞን ይሄ ካላወቅ እርግፍ አድርገህ ወታደራዊ አመራሩን ብትወው ይሻላል ነው ባህላዊ ጀነራል። የዮሐንስ መዲድም ቁጥር 1 ጠላታችን ፌደራል መንግስት ነው ወይም ብልጽግና ነው ብሎ ያስቀመጠው ነገር አለ። ከካድሬዎች ጋር ያይዞ ምናምን እንደዚህ ማንን ለማስደሰት ነው ካልከኝ የታወቀ ነው። የጽምዶ ተጋሪዎቻቸው ለማስደሰት ነው። ምክንያቱም ቁጥር 1 ጠላት ብልጽግናን አድርጉ ነው እያለ ያለው ጽምዶ። ሌላ ቀርቶ ምዕራብ ትግራይ ሌላም በትግራይ ውስጥ የሚነሱ ጥያቄዎች ተዋቸው። ይሄ የሚል መንግስትም መፍረስ አለበት ነው የሚለው ሻዕቢያ። ቁጥር 1 ማተኮር ያለባችሁ አብይ ስርዓቱን ማስቀየር የአብይን ስርዓት እንትን ማለት ነው። ስለዚህ ከዚህ አንጻር የሚናገሩት ነገር አለ። እነሱ ብቻ አይደሉም። አሁን ግልብጥ ሚዲያም እነ መሳይም እኔ ሜሶችም ሌሎችም አክቲቪስት ፖለቲከኞች ቁጥር 1 አብይን ጣሉ ነው። አብይ ስትሉ ብቻ ኢትዮጵያ ትፈርሳለች ብለው ያምናሉ። እነዚህ የሚሉት ይሄንን ነው። ኢሳያስ ደግሞ አብይን ጣሉልኝና የምትፈልጉትን ነገር ልክፈላችሁ ነው የሚለው። የምትፈልጉትን ነገር ላችሁ። ለዚህ ነው አሁን ቅድም ያልኳችሁ በየቦታው በየሚዲያው አብይን ለመጣል ምንድነው መንግስትን ለመጣል ያለው ፎርሙላ ብሎ ሲቀርጹ የወደቀ ፖለቲካ መጡ። አረብ ሀገሮች ያላችሁት አሁን ኦሮሞና አማራ ብላችሁ በዩቱ ላይ ተሰዳደቡ። ኦሮሞ አማራውን ስደብ፣ አማራ ኦሮሞውን ስደብ። ፕሮፋይላችሁን ቀይሩ። አሁን ፋኖ የሚል ፕሮፋይል አታይም፣ ቀርቷል። አሁን በሙስሊም ስም ነበር የገቡት፣ እሱንም ቀይሯል። አሁን ወጥቷል። ሌላ ሰጥቷቸዋል። እሱን ለማጣራት እየሞከርኩ ነው። በምን ፕሮፋይል እንደሚገቡ ነገራቸዋለሁ።
በሙሉ ሻቢያዎች ናቸው። በሙሉ በተለይ አረብ ሀገር ጠቅላላ ሻቢያ ይህን ግዳይ ሰጥቷቸዋል። ለእኛ አክቲቪስቶች ለነንኩሮ ለመሳሰሉት ይህን ተሰጥቷቸዋል። መንግስት ላይ እንዲያውም ያስቡት እኮ ህዝባዊ ቤተኝነት ነበር የሚሉት የነበሩት ከኢትዮጵያ ውስጥ ህዝቡ ወጥቶ በነቂስ ስራ ማቆም አድማ የፖሊስ አድማ ምናምን ልክ እንደ ድሮ ታስታውሳላችሁ ጥቁር ማቅ ኦፕሬሽን የሚል ለሱን ነበር የታሰበው። አልቻሉም። ህዝቡ ባኗል፣ አውቋል። ስለዚህ አሁን የሚለው ይሄንን ነው። አብላ የሚለው ይሄንን ነው። ብልጽግናን አድርጉ ነው እያለ ያለው ጽምዶ። ሌላ ቀርቶ ምዕራብ ትግራይ ሌላም በትግራይ ውስጥ የሚነሱ ጥያቄዎች ተዋቸው፣ ይሄ የሚል መንግስትም መፍረስ አለበት ነው የሚለው ሻቢያ። ቁጥር አንድ ማተኮር ያለባችሁ አብይ ስርዓቱን ማስቀየር፣ የአብይን ስርዓት እንትን ማለት ነው። ስለዚህ ከዚህ አንጻር የሚናገሩት ንግግር አለ። ሴም ቲንግ የጀነራል ጻድቃን ንግግሮችም ካያቸው ያላቸው ዴፊሲት ከዚህ ነው የሚመነጨው። ፌደራል መንግስትን ሊያስከፋ የሚችል ነገሮች ባለመናገር ሞር ሪስፖንሲቢሊቲውን ከፌደራል መንግስት ውጭ ላሉ ትግራይ የዘመቱ ኃይሎች የመስጠት ነገር ነው። ፋኖ ተጠቅሷል፣ ኢቭን ከግብፅ ጋር በማያያዝ ማለት ነው። ሻቢያ ተጠቅሷል እዛ ላይ። እነዚህ አካላት ከሻቢያ ጋር ከህወሓት ጋር እየሰሩ ነው የሚለው ክስ ነው አንዱ የቀረው። ኦብጀክቲቭሊ ካየው ኦፍኮርስ ጸረ አብይ በሆነ እንትን አብሮ መስራት የጀመሩ አካላት እንዳሉ ይታወቃል። እነሱ ራሳቸውም ያለምንም ሀፍረት ነው የሚናገሩ። እንግዲህ ዞሮ ዞሮ የመንግስትን ጥንካሬ አለማወቃቸው ነው። መንግስት ያለበትን ቁመና አያውቁም። ቢያውቁ ኖሮ አይደፍሩም። ታስታውሳላችሁ፣ በአርማታ የተተከለ መንግስት ነው ብያቸዋለሁ። በአርማታ ጠቅላይ ሚኒስትሩ በኮንፊደንስ ወጥቶ የሚያወራው፣ መከላከያ በኮንፊደንስ የሚያወራው፣ የለውጥ አራማጅ ኃይሎች ሁሉ በእንቅስቃሴ የሚያስተዋቸው የሰሩትን ስለሚያውቁ። ስለዚህ ቋንቋቸው የወፍ ቋንቋ ሆነ። እንደ ጉጉት ቋንቋ ተደበላለቀ ስል እንደሚደበላለቀ ስለማቅ ነው። ስለዚህ አሁን ሌላው አልሳካ ሲላቸው ብርቱካን ተከሽኖ የሚል ድራማ ሰርተው ጡት ተቆረጠ፣ ቂጥ ተቆረጠ፣ እጅ ተቆረጠ፣ ግጠም አለኝ የሚለው ዘፈን ዘፍናል። ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ በለው ግባ ያልከው በአንዴ ሀሳብ ልትቀይር አትችልም። አንገት ደፍተህ እንደገና እንግዲህ ከዚህ በኋላ ግቡ አለ እንግዲህ ለአንዴና ጊዜ ምናምን እርቅ ለመጨረሻ እርቅ ተፈጠረ፣ ግንኙነት ተፈጠረ። 56ኛ እርቅ አደረገፋል ነው 56 ለ56ኛ ጊዜ የሚያጣሉት እነሱ፣ የሚያግባቡት እነሱ። ከዩቲዩብ ላይ አይወርዱ፣ አገር ቤት አይገቡም። የአማራው ንጹሃን ህዝብ ለማስገደል ነው። የትግራይ ህዝብ ንቃ፣ እየነገርኩ ነው። የትግራይ ህዝብ፣ የአማራ ህዝብ ንቃ፣ ኦሮሞ ንቃ። ሶስታችን ላይ ነው ታርጌት የተደረገው፣ ሻቢያ ታርጌት ያደርገው። ሶስታችን አንድነታችን ማሳየት መቻል አለብን። ትግራዋይ አሁን እያደረጋችሁት ያለችው ነገር ከልብ ነው የማመሰግናችሁ። በቃው ህዋት በቃው ብላችኋል። በቃው አለቀ። እመኑኝ፣ ከህዋት መብቃት በኋላ እመኑኝ ሀገር ሰላም ነች። የትግራይ ህዝብ ብልጽግና ሀገር ነች የምትሆነው። ሻቢያን ነቅመህ አውጣ፣ እመነኝ። ፔሬድ። ቀይ ባህራችን ይዘን አሁን ወደ ቀይ ባህር እንዳንሄድ ቀይ ወደን ስራ በግድ ነው። ቀይ ባህራችን ነው። ወንዞቻችን ብቻ ዘግተን ቀይ ባህር እናደርቀዋለን፣ ካስፈለገ ሜዳ እናደርገዋለን። ይህን ያክል ሀብት አለን፣ አቅም አለን። ስለዚህ አትንኩን ብለናል፣ አትንኩን። በቃ ተውን ብለናል፣ ተውን። አይ ካልክ በሚገባ ቋንቋ እናስተናግዳለን። እያስተናገድን ነው ያለው። ይሄን ያለው ውድ አድማጭ ቤተሰቦቻችን እንግዲህ ለነበረ ቆይታ ከልብ አመሰግናችኋለሁ። እንግዲህ በኋላ ደግሞ ያሉትን ኢንፎርሜሽንና መረጃዎች ይዘን ሰብስበን እንመጣለን። ግን አሁንም በጣም ከባድ ነገር ነው ያለው። አስቡበት ነው የምላችሁ። በቃ ስለ ሰላም አስቡበት። ስለ ሰላም እንስራ። ጦርነት መጥፎ ነው። ጦርነት አስከፊ ነው። ከጀርባችን የሚያዋጉን ኃይሎች አሉ። እንተዋቸው። ለልጆቻችን፣ ለሀገራችን፣ ለህዝባችን የሚሆን ስራ ሰርተን እንለፍ ነው የምለው። ከዚህ ውጭ ያለው ነገር እንግዲህ እግዚአብሔር እንግዲህ በጎደለ ይሙላበት። አብስታችሁ ጸልዩ። አሸንፋችኋል፣ ወጥታችኋል። ጎህ ላይ አሻራችሁን አስቀምጡ። ጎበዝ። ጎህ ከኔ በላይ ትልቅ ስራ እየሰራ ነው ያለው። ጎህን አግዙ ብያለሁ። ደጋግሜ ነው እየነገርኳችሁ ያለሁት። አሻራችሁን ጎህ ላይ አስቀምጡ። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝብ። እንደ ኤርትራ ህዝብ እንደዚህ ችግር የለብንም እኛ ከሻቢያ ውጭ። የጀብሃና የብርጌድና አመዶሞችን ጥምር ያደረጋችሁትን እንቅስቃሴ በጣም ወደነዋል። ለኤርትራ ህዝብ ፍትህ ብቸኛው መንገድ ይሄ ነው። ቀጥሉበት።
ክብር ለዚህ ጀግና ስንታጋይ በገሪ ንስራ ሞራ ማርሽ ቀያሪ መሪ አንድ ቁጥር ታጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለኢንሳልነት ቆሞቻችን፣ ለአርቲፊሻል ኢንተለጀንስ እንዲሁም ለለውጥ አራማጆች በሙሉ አንድ ቁጥር ታጋላችሁ። እነዚህ ዲያስፖራዎች ይወቁ፣ አብቹ መሪያችን ነው። በቃ ዩናይትድ ስቴትስ አርጉ፣ በርቱ፣ አሸንፋችኋል። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በምን ኢንትሮ የገባሁበት ኢንትሮ አይታችኋል። ዛሬ በአንድ ኢንትሮ ነበር የገባሁት። አሁን ግን ሌላውን ኢንትሮ ማግኘት አቅቶኛል። ግን ባገኘሁት ኢንትሮ ብቻ ዝም ብዬ ኢንትሮ ነገር ካገኘው በሱ እንዘጋለን ፕሮግራማችንን። ላይክ አርጉ፣ ሼር አርጉ፣ አዳርሱ። ምንድን ነው የትኛው ኢንትሮ ነው? በቃ በዚህም ቢሆን ልዝጋው፣ በዚህ ብቻ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገር ተስፋ ሀገሩ ሲገባን ከሀገር የተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ